ና ድመቷን ያዛት አባት ድመቷን ያዛት ምን አልከኝ ድመቷን ያዛት ድመቷን ያዛት ይዘው የመጣ አንተ አትይዘው እኔ ምን አገባኝ ድመቱ የኔ ይዘው እኔ አላመጣሁትም ሰውዬ ጤነኛ አይደል ሂጂ እቺ ደግሞ አንተ ነው የምትመስለው እኔ ከኔ ጋር የመጣችው ምን ሰውዬ ጤነኛ ብላ ጠጣሽ አሁንም ጠጣው ቅመሰው አንተ ስም ታጠፋለህ እንዴ ጨዋን ሶልኮ ሰማ አልሰማም እኔ ስምህ አይመለከተኝም ስለዚህ ቅመስና ምግቡን እንብለው እኔ አንደኛ ብዙ ጊዜ እንደዚህ ሆቴሎች ስንገባ ካፌ ስንገባ ተቀምሶልኝ ነው የምበላው ማንተ ተቀምሶልኝ ነው አብሮክ ሲያወራ ኩያክ መስሎክ ነው ሰውዬ እንዴት ነው ግን እንዴት ነው የሚያወራው ምንድነው ድንፋታ ነገር አለ አይደለም ግንባታ እያለኝ ነው ግንባታ አልፈ ግንባታ ሆነላ ቅመስና ወደዚህ ሁሉ እስኪ ስነ ስርዓት ይኖርክ እስኪ ምግብ ማሰልጠኛ አይደለም ምቀምሰውላት አንቺ ረፍስ አንቺ ስራት የኔና አንቺ መጨረሻ አሁን ያሳይሻል እሺ ኧረ እባክህ አትድረሽብኝ አንተ ተረጋጋ እሺ አልፈልግሽም እኔ ተው እንጂ አወቀው በእናትህ አልፈልግሽም አብረሽ መሆን ያልፈልግ አብረሽ ሆነ አልፈልግም እናቃለሁ እናንተ ቤት ይኖራል ምንድነው አይ እኛ ቤት ይኖራለች እሷ አንተ ምንድነው የምትጠይቀው ፖሎት በላም ምንድነው ባለው ወይ ቅመሽልኝ ወይ እንብላ ወይ ቅመስ ወይ እስከምሽ ቅመስለትና ይብላ ይኸውልህ ቅማሽ ነው የፈለከው አዎ ያንቺ ምላስ አለሽ አይደል አንተ ምላስ አለ ተቀማመሱ ምንድነው ሌላው ነገር እዛ ተቀማመስ ይሄን ምግቡ ዝቅማስ ነው የሆነ ዲያስፖራ መጥቶ ምናምን ነገር በቃ ይልለ ተመቻችተው አሁን የት ነው ያለችው አሜሪካን ሀገር እኮ ነው የምትገኘው አግብቶ ወሰዳት እሱን ነው የምልሽ እድል ካለሽ እዛ ሄደሽ ተንደላቀሽ እናትሽንም ይዘሽ ትሄጃለሽ እቺ የመሰለሽ ልጅ ማንም ቢላ እሱን እኮ አንድ ሁለት ማለት ሁለተኛ ራስ ያስፈልጋል ራሷ ናት እንትን የምትለው ስራታይና ነኝ ጃዝባት ባል ለራስ በየነ ወልወሎ ዝቅ ባልና መስለ ስራቴ ምንም ወልወሎ ይሄን ወልወሎ በለም እንቁላል በርተ በክብር ውጣይሽ ቱቦ ምን ይመስላል አራጸጁ በእናትሽ ቤታችን እኮ ቆሽሻል ማለት ዙሆን ከሆነ ሰው ጋርም ተቃምጠሻል አይደለም ካሜራው አቺ ስራት ያጂ አሁን ያንቺ ጉዱልን ጋር እኔ ወለሽ አሁን ያንቺ ሻፋዳ ምናምን መስሎ እንዳይመስልሽ አንቺ ጋር የመጣበት ጉዳይ እቺ ጓደኛሽ የምታረገው ነገር ልስጥሽ ይሄ ነው ወንድም ምን ሆነ ነው ምን ጫወታ ይሄ ነው ገንዘብ yes ከብሩ ከጓደኛ ገንዘብ በለጠበሽ ብር ሲኖር ክብር ይኖራል ጓደኛ ይኖራል አለቅ ክብር ያጥባይ ክብር መቼም ገንዘብ ክብር ያመጣው ቆሻሻ ነው በደንብ ነው የሚያመጣው ለእናንተ ለዳሆች አይሰራም ይሄ አትዳት ባይ ልጥፍ ወራባከ በቤት የመጣል ደበድበይ ነው እንዴ ቄጣ እንደደርግ ረቅጦ የገዛሽ ልጅ አሁን ወርጫም ሰው ጋር ዋልሽና ፍሽ አትክፋች እሺ ታውታዋክ ሂጂ ራስሽ ታውባክሽ ወሬ ለኝ እጂ ፎጣት በይ ሱቅ ፎጣው ካንቺ ይሻላል እና ወራው ምንድን እንቁላል ፍርፍር ትበላለህ እንዴ ድብን ያርገ ነው ምን ነገረው እና ዱዳሉንልሽ እንዴ አንተ ስም ታጠፋለህ እንዴ ጨዋን ሶልኮ ዛር ካለበሽ ይሄው ታጠኝ ምን ነው የሚወደንን ሰዎች ያንፈልግ ነው ያላችሁ ወይኔ ያማረ እዱ ዛዳ ሄድ በርጋ ሄድ እኔ ምን ቆይ ምን ሆነ ነው ቆይ ሁሉ ጊዜ ከሰዎች ጋር የምትጨቃጨቀው ከከስተመር ጋር በሰላም ነው የምትጨቃጨቀው አዎ ከስተመር ጋር እኔ ጭቅጭቁ ፈልገን በክብር አታናግራቸው በስነ ስርዓት አታናግራቸው ከቤታቸው ሲወጡ ሰላም አውለኝ ማለቱ የራሱ ነው መሰለኝ የምስታቸው ችግር የምናቸው ችግር ያመጣው እኛ ላይ እኔ ለመጫወት በዛ ላይ ደግሞ ሆን ብለው ደግሞ አንዳንድ አመል ያለባቸው ሌቦች አሉ ምግብ ተጠቅመው ባልተው ፈንት የሚበሉ ምግቦች ጨርሰው አገልግሎቱ ካገኙ በኋላ ፈንት የሚበሉ አሉ ለምን ነው ማለት ጨቃጨቁት አይደል እንደዚህ አይነት ቤታቸው ጨርሰው ተረጋጋ ገብቶኛል እኮ ግን ስሜታ ሆንኩብሽ እነሱ ነው በእናትሽ አሁን ያላፊው ራስኛ እንዳይ በእናትሽ ኃላፊው ራሱ ከነሱ ራሱ አንድ ነው ተረዳኝማ ሁሌ ስትጨቃጨቅ ስታወራቸው ምን ስትል ነው እኔ የምሰማው ተረጋግተህ በተረጋጋ አንደበት እንደዚህ እኮ ነው ብለህ ብታስረዳቸው አይረዱህም መች ሰምታው እኔን መች ሰምታው እኔን ከመሰሙ እንደዚህ ነው ባህሪክ እንዴት እንደዚህ በቃ ከስተመር አያያዝ አትችልም ነው እንዴ አንቺ ማለት ተጨቃጨቅብኝ ነው መጣሽው ልጠይቅህ ነው እና መጣጥ ምን ነገርኩሽ አብረን እንደምንሰራ እንደ ስራ ባልደረባነት እንደ ስራ ባልደረባ ደግሞ እኔ ልትረጅ ይገባል እንጂ አንቺ ከስተመሮቹ ነው እንደምትምትዩ በጣም ነው የሚያጠወልጉት ተበናሽውን ኃላፊነትን እንዳትዪ አንቺ ደግሞ መተሽ ወቅቱ ከይመስል ሁሌም አንተ እንደዚህ ነህ
ረባስማ ኧረ እባክሽ ማነሽ ትዕግስት ስራሽ ስሪ እንደ እኔ የምልህ አንቺ ፍቅረኛ አለች እንዴ? አቤት ፍቅረኛ አለች እንዴ? ፍቅረኛ አለች ለማን ሌላ እንደ ምን የመሰለች አበባ የመሰለች ናታ። አይ ማለቴ እንዴት አድርገህ ብትይዛት ነው እንደዚህ? አንተ መቼም በምላስ እንጂ በገንዘብ አይሆንም። ምን ማለት ነው በምላስ ማለት ምን ማለት ነው? ምላስ እንደ ያውጥቻል ሳይክ በጣም ተናጋሪ ነህ። እኔ ድብን ያርገ ነው የምናገረው እና ዱዳሉንልሽ እንደ አንቺ ትዕግስት ምን ነው ዛሬ ፈላግሽው ከኔ? ቆይ ስራ እንዳንሰራ ነው ወይስ በኃላፊነት ለማስቀጣት ነው? በእኔ ስራ አራት ባክሽ ሰላም ስራ ስሪ ባክሽ። ምን ሆነሻል? ብዙ ጊዜ ግን አይቻለሁ፣ ግን እንደዚህ ስትሆን ደስ አይልም። በእውነት እንዴ ሳውን ደስ ያለ ኧረ በጣም አሁን ታይሽ አሁን ስራው አሰር እንደ ይሄ ኃላፊው ራሱ እንደ ካስተመር ነው። ካስተመር ይሻላል እንደው ከኃላፊው ሌላ ነገር ነው የሚያወራው። በኋላ ስንወጣ እናወራለን። እሺ ግን የምናወራው ስለ ስራ ነው። እሺ ፍቅሬና አለኝ ብያለሁ። አሁን ስራ እንስራ፣ ኃላፊው ይቀጣናል እባክሽ። አይ ምን አለ መሰለህ ያው ጨዋታ ምናምን ደስ ይላል እኮ ለዛ ብዬ ነው። የማ ጨዋታ? ያንተ ቀልድ በቃ ውሰጂ፣ የኔ ጨዋታ ሙሉ ውሰጂ። እሺ ተጫዋች አንቺ ምን ሆነሻል ዛሬ? ምን ሆነሻል? ወደ ስራ ኧረ አንቺም ወደ ስራ ስራ ስሪ እባክሽ፣ ስራ ስሪ አንቺ። ታይ በእውነት ስራ ስሪ። ቅጣት ካልፈለግሽ ስራ ስሪ። እንደ ምንድን ነው የምትጨቀጭቀው? ኦሆ አሎ አሎ። እሺ እንዴት ነሽ? ምንድን ነው የፈለግሽው? አዲስ መኪና ነው የፈለግሽው ወይስ እንደዚህ ያገለገለ? ኦኬ ችግር የለውም። እኔ አሁን ዛሬ ፍላይት አለኝ ዱባይ ስለሚሄድ ነገ መርጠሽ የምትፈልጊውን ነገር መግዛት ትችላለሽ። ምክንያቱም ብዙ የኔ ከስተመሮችም ስላሉ የምትፈልጊው መኪና ማግኘት ይቻላል። ችግር የለውም። እሺ አስተናጋጅ። አቤት አቤት። እንዴት ነው? ሰላም ነው? እንዴት ነህ? እንኳን ደህና መጡ። እንኳን ደህና ቆየህ። እሺ ምን ልታዘዝ? እንቁላል ፍርፍር። አቤት እንቁላል ፍርፍር። እንቁላል ፍርፍር? አዎ። ቀኑ ዛሬ ምንድን ነው? ምንድን ነው ቀኑ? ሮብ እኮ ነው። እና ቢሆንስ? እና ሮብ ምንድን ነው እንቁላል ፍርፍር ትበላለህ እንዴ? እንዴ ምን አገባህ አንተ? እኔ ለምን እንዴት ምን አገባህ? እንቁላል ፍርፍር እንዴት ይበላል ሮብ ቀን? እንዴ አንተ ነህ ቀን መቁጠር አለብኝ እኔ? ምን ነው ቀን የምትቆጥረው? እንቁላል ፍርፍር አይበላም። አንተ ምንም ለራስህ አትኖርም እንዴ? አሃ ኦኬ። ቀን እየቆጠርኩ ነው እንቁላል ምናምን ነገር መርጬ ደግሞ ማልበላ። እንቁላል ፍርፍር ያርብና ሮብ አይበላም። አስተናጋጅ ነህ ወይስ ምንድን ነህ? አስተናጋጅ እና ምን ነው ቀስ ነኝ አልኩህ እንዴ? አስተናጋጅ ነኝ። አይ የሚመስልህ ሌላ ትእዛዝ ያለ ነው የሚመስለው። እሺ ይዘና አሁን እንቁላል አይመለከትም። አዎ በስመ አብ ወልድ። አንተ ግን ምን አይነት ሰው ነህ? አትሰራት ያለ እንቁላል ምን እሺ ደረቅ ነው ወይስ ስልስ? እንትን የሆነ ጋላ አይደለ ትንሽ ወዝ ያለው እጆታውና አፌ ያውራ በአፌ እንዴ ሰው እየጤነኛ አይደል? ወዝ ያለው ነገር ወዝ ያለው? አዎ ወዝ ነው። ትንሽ ካለ ቅቤ ጣል ሊደረግበት። እሺ ቅቤ ይኑረው። እጆታውና አፌ ያውራ በአፌ ያውራ እጅን አውራ። ምን ይሁን? እንቁላል ፍርፍር ደረቁ ነው ወይስ ስልስ ብያለሁ? ፍርድ ቤት እኮ አይደለም ያለሁት። እባክህ ፍርድ ቤት ነው። ሮብና ዓርብ እየበላ ፍርድ ቤት ይላል። አንተ ፍርድ ቤት ገዛ ማፍረድ ነው እንጂ ባለባት ጀዝባ ነው። በቃ ጀዝባ አትበል አንተ። ጀዝባ አይደለም ነኝ ስራታይና ነኝ። ጀዝባ አትበል። ለራስህ ብዬ ነው። ወልወሎ ዝቅ በልና በስነ ስርዓት ምንም ወልወሎ ይሄን ወልወሎ በለም። እንቁላል በርተ በክብር ትውጣ። እሺ ቱቦ ምን ይመስላል? ምን አይነት ነው? ወዳጄ ደግሞ ይለያል። አሁን ይዘጋብኝ ነው ቻርጀር። እሺ ሄሎ ሄሎ። እሺ እሺ ችግር የለውም። አይ ችግር የለውም። እሺ እናመጣለን። እሺ 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 ያው ዳባ ብላ። እሺ ቆንጆ ነው ብላ። ያው ትኩስ ምን የሚጠጣ ነገር? ትኩስ ሻይ። አቤት ሻይ ሎሚ ነው ወይስ ሻይ ኖርማል? ኖርማል ሻይ። ቅመም ይግባ? አዎ ቅመም። አዎ ቁርንፉድ ይግባ? ምን ነው ቁርንፉድ ደግሞ? ቁርንፉድ ነው። ቁርንፉድ አታውቅም? እኔ ቁርንፉድ አላውቅም። ብላ። እሺ እኔ አትይ። ብላ እንጂ ብላ። ችግር የለውም። ታው ባለቤቱ ይቀጣይና ታው። እንደ አይነት ነው። በእናታችሁ ስንት ሰዎች አሉ። አስበል የራስ ያትለም ለምን ትሻማለህ? አሃ ብላ እንጂ ስርዓት የለም እንዴ? ና ብላ። ምንድን ነው መብላት ከፈለግ
ና ብላ ብላ እባክህ ብላ። አይ የራስህ ነው ብቻ አትሻማ ለማለት ነው። ይሄ ደግሞ አጠቃቀሙ ታውቃለህ? ይሄን ምንድን ነው አጠቃቀሙ? የዚህ እንዴት ነው የምትጠቀመው? እንዴት ነው የምትጠቀመው? እዚህ ላይ አንብባ። እውቀት ያለ ነው የምትመስለው እንደዚህ ስታወራ። ና ድመቷን ያዛት። አባት ድመቷን ያዛት። ምን አልከኝ? ድመቷን ያዛት። ድመቷን ያዛት። ይዘው የመጣው አንተ አትይዝም። እኔ ምን አገባኝ? ድመቱ የኔ ነው። እኔ አላመጣሁትም። ሰውዬው ጤነኛ አይደል? ሂጂ እቺ ደግሞ አንተ ነው የምትመስለው። እኔ ከኔ ጋር ነው የመጣችው። ምን ብላ እና ውጣ። አሁን በእናትህ ስራ ነው ስራው። አይ ይዘት ውጣ። አንደኛ እንትን በላት እቅፋትና ያዛት። እስከዛ ድመቷ እሷም እንስሳ ናት። ሆድ ያላት እንዳንተ ስጣ ብላ። ጅብ ጉምሩክ ይመስል ብቻ አትብላ። አታብላው እንደ ለሷ ወልድ መንፈስ ቅዱስ ሰዶም ምግብ በልታ አታውቅም እንደ ቆይ ምን መብላ ፈልገህ ነው? ብላ ችግር የለውም። ኧረ ብላ እንጂ ብላ። ለማንኛውም እቺን ቻርጅ አድርጋት። አቤት ቻርጅ አድርጋት። ቻርጅ የለም እዚህ። ይቅርታ እና ይሳ በምን ልከፍልህ ነው? ቻርጅ ካላደረግ እንዴት? አንደኛ ጥንቃቄ አድርግና በስነ ስርዓት ቻርጅ አድርግ። ምክንያቱም ይሄ ስልክ ምናምን ነገር ቢጠፋ ይሄን አንተ ብትሸጥ እራሱ አከፍለው። ምኑ የዚህ ዋጋ ስለማታውቀው አንተ ገለባ የሆንክ ሰውዬ ምንድን ነው ስልኩ? ይሄ ኮልኮሌ ነገር ከእኔ ጋር የምታወዳድረው? ኮልኮሌ ይላል እንዴ? ስልኩ ነው መጀመሪያ። እባክህ ስልኩ ራስህ ይኸው፣ ስልኩ ይኸው ይላል እንደ ሰው ማነሳ ታውቃት ፈናጠር። እሺ ቻርጅ አድርግ፣ ካልሆነ ግን አልከፍልም። ይሳብ እሱ እናት ወልዳለች። እሱ እናት ወልዳለች። ያንተ ቻርጅ ነው የማደርገው እኔ። ቻርጅ ቤት ነው ሞባይል ቤት ነው ካፌ እንጂ አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ግዴታ ነው። አገልግሎት መስጠት ምግቡ ማቅረብ ነው። ቻርጅ ማድረግም ግዴታ ነው አይደለም? ግዴታ አለ። የቱ ላይ ተጻፈ? ሜኖል አለ አገልግሎት ለምን? እሺ ባለቤቱን ጥራ፣ ወይም ደግሞ ሌላ መስተንግዶ ሴት አይቻለሁ፣ እሷን ጥራት። እንደውም አልተመቸኝም። አንተ ሴት ጥራ። እዚህ ቤት ሴት ልጥራ ለአንተ? ሴቷን አስተናጋጇን ጥራት። ከዛስ አልጋ ትፈልግም? ዝባች ሂጂ ድመት ምከራት ወይም ሰደነ ሂሳቡ እንዴት እንደማትከፍል ያሳያሉ። ዝቅ ያልኩት እኮ ስራ ብዬ እንጂ እንዳንተ አይነቱ ቱቦ የሆነ ማስተኛት ያቅትም። እሺ ሰውዬው ስነ ስርዓት ያዝ። ሰው ያትበል አላረግም ቻርጅ ሂሳቡ እንዴት እንደማስከፍል ያለው እኔ። እስቲ አንተ ሂሳቡ ሳትከፍል ውጣ። ቻርጅ ያርግላል ግዴታ ነው እንዴ? ግዴታ ነው። ቤት ቻርጅ አርጋ ትወጣ እንዴ? ቢዚ ነኝ ወንድሜ። እኔ ቢዚ ያለኝ ሰው እሱ ነው አይመለከተኝም። ቢዚ ሆንክ ይዘ የራስ ጉዳይ ነው እሱ። አንተ እንዴት ነው ከኔ ጋር የምታወራው? እንዴት ነው ከኔ ጋር የምታወራው ማለት ደረጃ ይዘው ወርዳ ይበልክ። አንተም ስራ ስርዓት ያዝ እንዳልወለውልሽ አታ እንዴ በጣም እኮ ስርዓት እኮ እንትን እያለፍክ ነው። ወደዛ ሄደነታው ሌላ ወሬ ያታወራ። ምግቡ ተጠቀሙ፣ አገልግሎቱ እንዳያንስብህ፣ ቻርጁ ደግሞ እኛ እናደርግ። ቀና በል ደግሞ ምን ላይ ምግቡ ላይ እንትን እንዳትል አፈጠጥ። ስርዓት ይዘህ ብላ፣ ሌላ ወሬ እንዳታወራ እሺ። ይሄ ግን ካፌ ነው ወይስ ፖሊስ ጣቢያ ነው? ማለቴ ምንድን ነው ያለንበት? ይሄ ካፌ ነው። ስለዚህ ምርጥ ካፌ ኢትዮጵያ ውስጥ ያለ ምርጥ ካፌ ነው ይሄ ካፌ። ግን አንተ እንትን እንዴት ያስቀመጡ እዚህ? እንዴት እንዳስቀመጡ አመጣው ያስቀመጡ እዚህ። አንተ ቦታ አይደለም ግን ለምሳሌ ሌላ ቦታ ፈልግ። ባለቤት ቻርጅ ብሎ ደግሞ አፉ ይከፍታል እንዴ? ቻርጅ አልካ አለበዛ ሂሳብ እንደማልከፍል ወቅ እሱ እናያለን። አንተ እናያለን። አሁን ይሄ ቃላት ትገር እናያለን። እስቲ በምን ሂሳብ ልከፍልልህ? በምን ሂሳብ? ከኪስህ አውጥተህ ትከፍላለህ። አንተ ስርዓት ይኑር። ለማጭበርበር ነው። ቻርጅ አይሰራም ብለህ ሂድ ሌላ ቀን ከፍላለሁ እንድልህ በምንም እንደምከፍል እንግዲህ የለኝም። እሱ እናያለን። ሰዓት ሳይቀርልህ ፓንቱ እግዚአብሔር ፈርቼ አስቀምጣለሁ። ሌላ ሙሉ አውልቄ ወስዳለሁ። ሄደህ እዛ ሌላ የለመድክበት ይዘህ ብላ። እንዲህ እያልክ የብዙ አስተናጋጅ ብር በልታል መሰለኝ ሌባ። እንደውም አልከፍልም። ምን እንደምታመጣ ያለ ቻርጅ ካላረክ አልከፍልም። አስተናጋጅ ሶፍት አምጣ። ደግሞ ምንድን ነው ጨው? ያው ጨው በዝቶበታል። ቀይረው ወሰድና ጨው በዝቶበታል። ምኑ ምግቡ ግማሹ በልተህ ነው ጨው የበዛው? አሁን ነው ግማሹ ላይ እዚህ ጋር ሲደርስ ጣሙ የታወቀኝ። አንተ ምንድን ነው ችግርህ?
ችግሩ ምንድነው? ለአንተ ቆይ ምንድነው ችግሩ? ምግቡ ጨው አለው። ቀመስና ይዋ ምን አባቱ ነው የሚጨው የሚለፈልፈው? አባቱ አትበል፣ አባቱ አትበል፣ የኔ አባቱ አትጥራ። ባንተ አባቱ አይጠራም። እሺ ቀመስና አልቀምስም። አንተ እኔ ቀምሰህ ሂሳቡ አብረህ በላ ልትል አልቀምስም እንዴ? እና ምን ይሄን አግኝተህ ነው? ኖርማል ይሄን እንትን በልና ቀይራ አብዛ። አልቀይርም። አሁን ተከበር፣ ክብር ሙላ። እሺ ክብሩን ሙላ። ተሰነ ስርዓት ይኖር። ሰነ ስርዓት የራስም ይኖር እና ጨው ያለው ምግብ እንዴ ልብላል? እውነት እንደዚህ አጣጥመህ ከበላ በኋላ ምንድነው ጨው የበዛው? ምኑን ነው የበላሁት? አንተ ሌባ ነው። ይኸውልህ አሁን አንተ እኔና አንተ ተነቃቅተናል። እሺ ሌባ ነው አንተ። ቅመም አለ፣ ኮሮሪማ አለው፣ ዝንጅብል አለው ያልከው እሺ ሻይ ራሱ መስማማ እንደዚህ አትሰብ አንተ። ቅመም አለው፣ ኮሮሪማ፣ ዝንጅብል አለው ምናምን ነገር በሶ ብላ ምንድነው ስትለኝ የነበረው ቅድም? ምኑ ሻዩ ሻዩንም ቀይሮ እንትኑ እንቁላሉ ልብስህንስ ልቀይር? ልብስ ልቀይር? ያንተ የራስ ጉዳይ ነው። የኔን አትቀይርም። አሁን ክብሩ ሙላ፣ እኔ ክብሩ ሙላ አለ። እኔ በቀን በሶስት ልብስ መቀይር ሰው ነኝ። እኔ በቀን 3 ልብስ ሰሳይና አሁን ሂሳቡ ክፈል። እኔ ካንተ ጋር መግባባት አልችልም። ሌላ ሴት መስተንግዶ የለችም? ሴት እውነት እሷን ጥራት። ሴት ምንም እኔ ካንተ ጋር ምንም አሁን ሴትም የለም እዚህ። ሂሳቡ በልታል። ሂሳቡ ክፈል። እኔ ስራ የሰራው ነው። ቀመስኩ ጨው በዝቶበታል አልበል። እኔ በግድ ቀመስኩት በል። ከ100% 99 በልተህ በል። ምን ነው 1% ታው ሰው የበና ዛሬ እሺ አሁን ሂሳቡ ክፈል። በግ አምላክ ያልበላሁትን ከፍለ ምን አነኛ ቻርጅ አድርግ። ሂሳቤን ደግሞ ቻርጅ የለም እዚህ ቤት። ቻርጅ ደግሞ ግዴታ አይደለም። ምናልባት የሻዩን ልከፍል እችላለሁ። የእንተኑን እንኳን የእንቁላሉን እንኳን ልከፍል። ቻርጅ የለም እዚህ ቤት። ይኸውልህ ይሄ ካፌ ነው። እኛ እንደዚህ አይነት ቻርጀር መጠቀም አንችልም እዚህ ቤት። ምንድነው እጀመል አለብህ? እንትን ይልሃል። እጀመል እጀመል አለብህ። ማን ነው እጀመል? ቀየራለህ ስልክ ስታገኝ ማለት አንተ ምንድነው ዛሬ ከቤት እኔ እኮ ቅድም እሺ ሂሳብ ክፈል። ይሁን ጨው አለ አይደለም? ጨው አለ። ይሄ ጨው አለ። በቃ ሂሳቡ ከፍለህ ውጣ። ሌላ ቀይ እዚህ እንዳትመጣ። በቃ ሂድ። እዚህ ቤት አትጠቀም። ሂድ። ነው የካፌ ስም ለማጥፋት ነው አንተ የፈለከው? ባለቤቱን ጥራ። ባለቤቱ የለም። ባለቤቱ የለም እዚህ። ለምን ነው የሌለው? የለም ባለቤቱ። ያለ ባለቤት ይቆማል እንዴ? ካፌ ያለ ባለቤቱ ይቆማል። በማድረግ ነው ምላስ ምንድነው? ጤነኛ አይደለ? የሆነ እንትን ስርዓት የለህም። ግን አነጋገርም ስርዓት የለ፣ መስተንግዶ ላይ ስርዓት የለ፣ አቀራረብ ላይ ስርዓት የለ፣ ምግብ ያውቃም ስርዓት የለም። ዝቅ በልና በስነ ስርዓት እንኳን ለማስተናገድ ማን ነው ዝቅ ብለው? አንተ ምንድነው ለአንተ ዝቅ ብለው? እኔ እንጨት ውስጥ አለ እንዴ? ኧረ እንጨት አተ ስርዓት ነው። የሰው ማንነት አታውቅም። እባክህ ማንነት እዛ እንትን በለው። ስትፈልግ ተካው አድርጋ ይዘህ ስትፈልግ ዘባክ አትሳፈጥ። አንተ ምን ይመስላል? በእናትህ አንተ ስማቱ አትሙላ። እሺ ሌላ ዓላማ ካለ ሌላ ነገር ያወራ። አሁን ሂሳብ ክፈል። ስራ እያስፈታ ነው። ስራ እያስፈታ ነው። እንካ ሶፍት ያፍጥራግ ጥራግ ዝም ብለህ አትለፍልፍ። አፍ ጥራግ ለፍላብ። አሁን እንትን ባለ ሂሳቡ ክፈል እና ከበላው እኔ እስክመጣ ድረስ ብለው ከዛ በኋላ ነው ይከፍላሉ። ና ብለው ቁጭ ብለን ብላ። ማንም ብለው አንተ ብለው እህል ብለው እኔ ብላ። ሂሳቡ መጀመሪያ ክፈል። በላለሁ። ሂሳቡ መጀመሪያ ክፈል። እኔ በላለሁ። ብላ እከፍላለሁ። ብላ አሳስብ። ችግር የለውም። ብላ ቁጭ በልና ብላ። አልበላም። አንተ በልታል ብለህ ሂሳብ አልበላም እንዴ? ሳልበላ ምን ነው ከፍዬ የምሄደው? ሳልበላ ነገር ያትፈልግሽ አሁን። እሺ ሂድና እንትን አሪፍ ምግብ ይዘናል። አሪፍ ምግብ በቃ ይሄው ነው። አሪፍ ምግብ ከምንለፈልፍ ብዙ ነገር ከማውራት በፊት መጀመሪያ እስቲ ምናምን ነገር ይቀመሳል። ቀምሰህ ይሄ ነገር ትክክል ነው አይደለም የሚለውን ነገር እንትን ማለት ጨው በስቷል እዚህ ላይ። ስንት አይነት ካስተመር ያለ ቆይ ጠጣሽ። አሁንም ጠጣው። ቅመሰው። አንተ ስም ታጠፋለህ እንዴ? ጨው አንሷል እኮ። ኧረ ጨዋው በጣም በዝቶበታል። አይዞህ ከፍቶላል። ብላ ይሄ ምስር እንቁላል እኛ ሽሮ የበላን ጨው አንሳል ደስታል ትላለህ እንደ አንተ። ሌላ ምግብ ይዘልኝ ነው። ሌላ ምግብ ይዘና ችግር የለውም። እኔ እከፍላለሁ። ምን ምግብ ይዘና? ሌላ የለም፣ ምግብ የለም፣ አልቋል። በቃ የለም። ጨው ይበዛል፣ ዝበት ጨው ይበዛል። የለም ምግብ ሌላ ማዘዝ አልችልም። የለም፣ በእውነት የለም። ብናደን አንተ ከልክላለህ። ጥሩ ሰው ነው እኮ
ችግር የለውም እኔ ሂሳብ ከፍላለሁ ችግር የለውም ሂሳቡ ክፈል በቃ አሁን ሌላ ወሬ አታስመጣ ብል አልቀረም ጫው የለም አንሷል አንተ ደግሞ ከበላ በኋላ የምትቀየረው ምንድነው ምኑን ማጣጥቀር ማለት ምኑ ሌላ ማንኛ እንዳታወራ ሂሳቡ ክፈል ልትል እንዳልሆን እሺ ጭራሽ እኔ ከፍላለሁ እኮ ሂሳቡ ክፈል በቃ አሁን ውጣ በቃ አሁን ያንተ ለምንድን ነው ግግም የምትለው ውጣ በቃ ሂሳብ ከፍለ ውጣ ምን ባለቤቴ ነች የሰራችው እንትኑ እንቁላሉ ምን ባለቤቴ ናት ያው አይ ጎበዝ ናት እንትኑ ምኑ አበሳሰሉ ላይ ሽንኩርት አጨማመሩ ላይ አሪፍ ናት እሺ የተወሰነ ደግሞ እንትንች አንዳንድ ነገሮችን ኖርማሊ ለሌላ ጊዜ ወይ ደግሞ አበሳሰሉ ቆንጆ ነው ቅድም ጫው በዛላልክም ምን ታጫው ላይ ትንሽ ጫው ላይ በዛበት እንጂ እሺ እሷን ጥራትና የተወሰነ ነገር አስተያየት እንትን ባለቤቴ ጥራት ባለቤቴ እኮ ይዘል እንጂ ኪችኑ ማናት ሼፍ ናት ሌላ ናት እንደ ባለቤቴ ያስባታል እንጂ እሺ ትምጣ ጥራት ምን ለማለት ነው ችግር የለውም ትምጣና እና ነገሮች ምናምን ለቀጣይ እሷ እኔ የምፈልገውን አይነት ልንገራት እንድታበስልልኝ ኦኬ እሺ ጥራት እሺ ከፍለት ራስ ትከፍላታል ደፋር ምን ይመስላል በላ ይቅርታ በጣም ኪችን እንደ ሂሳቡስ እንዴ አልከፈለም እንዴ አልከፈለም ትላለች እንደ ምን ነው መከፍለው ጥራ ብሎ እኮ ነው አንተ እሺ ብለህ ትገባለህ እሺ ብለህ ትገባለህ እና እንዴት ነው እሺ ብለህ ማለት ነው እና የታላችሁ ሂሳብ ወስደሽ ነው ሂሳብ ወሰድኩም ወይኔ ያማረ እዚህ ዘውደ ሄድ በርጋ ሄድ ቶሎ በል ማታ እንዴት ነበረ በጣም አሪፍ ነበር አንቺ ጋስ አሪፍ ነበር ቆንጆ ቆይ ግን አንቺ አላላችኝም ነበር እንዴት አራለ ትናንትና አይቻለሁ በእርግጠኝነት እርግጠኛ ነሽ ግን እሱ ነው በጣም እርግጠኛ ነኝ መምጣቱ አይቀርምሽ እኔ ግን ላምን አልቻልኩም እስካሁን ድረስ እስካየው በጣም ነው ጓጓሁት እኔ ራሱ ትናንትና ሳይውቁ በጣም ነው የደነገጥኩት ነው የምልሽ እውነት እንደም ገባለሁ ብዬ እንደውም ካንቺ ጋር ልምጣ ይሻለኛል ብዬ ጥሩ አድርገሻል ጓደኛዬ ታዘዘን ሰው የለም እንዴት ናችሁ ሰላም ነው እንዴት ነሽ ይመስገን አለን ይቅርታ ሌላ ሰው ትጠሪኛለሽ ወንድ ልጅ ይኖር አሞራሉ ልጥራላችሁ ደስ ይላል እሺ እስከዛው ግን ምን ልታዘዝ ምን ይምጣልሽ ሻይ እሺ ለኔ ብሉ እሺ ሻይ ግን እሱን ጠሪሽ እሺ ጠራዋለሁ አላልኩሽ እናት ቆየ እኮ ግን ቆየ አይደል አይ ልጁ ቆየ እየመጣ ነው ነግሬዋለሁ እሺ ቶሎ በለው ለናትሽ ከበጣም ቸኮልኩት ይቅርታ ግን በጣም ስለሞላሁት ነው በቃሽ ማርኪ ቸኮልኝ ያ ነግሬዋለሁ እሺ አይቶን ይሆን እንደገብ ተደብቆ ቢሆንስ ግን ማን ያውቃል ትንሽ እንጠብቀውና ከሌለ እንኳን እዛ ሄደን እንፈልገዋለን ወይ ደግሞ ለማናጀሯን ቢሆን ስሙን ከነገርናት ታውጣዋለች ተደብቆም ከሆነ ይሄ ማይረባ እኔ ላይ ይጫወታል እንዴ አይገርምሽም ግን አንቺ ያውላ ጊዜ ደብቆ እስኪ ብቻ ሲመጣ የሚለውን ብንሰማ ይሻላል ምክንያቱም አሁን ምን ይባላል በጣም ነው የሚያሳፍረው የእውነት ካልሆነ ልደውልለት እንዴ አረቋ ደውልለት ጠርተነዋል አይደል ይመጣል አልመጣም ካለ ደግሞ ሄደን እንጠራዋለን ካልሆነም እንዳልሽ ደግሞ በማናጀሩ ማስጠራት ነው ቀላል ነገር እኮ ነው የኔ ቆንጆ ሜሪ እንዴት ነሽ ይቅርታ በጣም ቢዚ ሆኜ እኮ ነው ስራ ታውቂያለሽ ቢዚ ሆኜ ነው ደህና ናችሁ ደህና ነሽ እናት እንዴት ነው እንዴት ነህ ሰላም ነው ምን ነው ደነጋጥሽ ሰላም አትይኝም ለምን ደበከኝ ቆይ ምኑ እዚህ እንደምሰራ ለምን ደበከኝ እኔ ወተር እንደሆንኩ አታውቅም እንዴ ካልነገርከኝ በምን አውቃለሁ ደግሞ ከመቼ ጀምሮ ነው አንተ ዌተር መስራት የጀመርከው ይሄን አክል አስፈላጊ ሆናል ብዬ አላሰብኩማ
ምን ማለት ነው? አስፈላጊ ይሆናል ብዬ አላሰብኩም ማለት እና ለምን ደበቅ ብለሽ ነው እኔን ሰላምታ ነሳሽ? አዎ ማለት ይሄ ትልቅ ነገር አይደለም ላንተ ማለት ሰላም በይው መጀመሪያ እንዴ። ቆይ እንዴት ነው የምታስበው አንተ ግን? ያንቺ እንዴት ነው የምታስበው? ወተርነት መስራት ምንድን ችግር አለ እንዴ? ችግር ላይኖረው ይችላል ግን አንተን እዚህ አልጠብቅህም ነኝ እንዴ። የት ነበር የምጠብቀው አንቺ? ምን ሆነ ነው? ቆይ እስከ ዛሬ ዋሻኝ ነበር ማለት ነው? ቆይ አንተ ምን አይነት ሰው ነህ? ትንሽ እንኳን አፍረት አይሰማህም እንዴ? ለምን ያፍራለሁ? ምን አደረኩኝ? ለምንድን ነው የማታፍረው? ምን አድርገን ማፍራው? ምን አደረኩ? አሁን ራሱ እኮ ነው አላምንም ብዬ ነው እዚህ የመጣሁት እንዴ። እኔ ወተር መሆን አላምን ብለሽ ነው የመጣሽው? አዎ አላምን ብዬ ነው የመጣሁት። በቃ እሺ መሪዬ፣ እኔ ወተር ነኝ ወይ ደግሞ አስተናጋጅ ነኝ። እዚህ ነው የምሰራው። በቃ አዎ እሺ አሁን ዞር በልኝ ከፍቴ። አቤት ዞር በልኝ ከፍቴ። እኔን? አዎ ቆይ ተረጋጋ። ቆይ አንቺ እኔ ነው ዞር በል ከፍቴ ያልሽው? አዎ ዞር በልኝ። በስራ ፍረሽ? አዎ በእኔ ስራ ፍረሽ? እውነት ይሄን መስሎኝ እኮ ያሰርቼ መስሎኝ እኮ ነው። ፀጉር ማሳሻ ጥፍር ማሳሻ ስትይ የምሰጥሽ እኮ ይሄን የሰራው ነው። እኔ በቃ አሁን ላይ ካልፈልግም ዞር በልኝ። እኔ ላይ አልፈልግም። አዎ ላይ ካልፈልግም አሞራው እባክህን ተረጋጋ። አንተ ታዩ እሱ ችግር የለም። እሱ ለኔ ታዩ መረጋጋታለሁ እባክህን። ይሄ የተከበረ ሙያ ነው። እሺ ለምትፈልጉ ነገር እዚህ ሰርቼ መጥቼ ነው የምሰጥሽ። እሺ ቡናዬን አስሙቅልኝ። አቤት አስተናጋጅ ቡናዬን አስሙቅልኝ። ቀዝቅዟል። ካንተ ጋር ሲጨቃጨቅ ቀዘቀዘ። ቡናውን ላስሙቅልሽ? እሺ ያረ በሰርቪሱ ሰደው ክብር የለህም እንዴ? አንቺ ሲሙቅልሽ ከት የመጣ ባህሪሽ ነው ግን እንደዚህ የምትሆኚው አንቺ ግን። ተይ ሜሪ ተይ። በቃ ሂድ። ችግር የለም። እሺ አንቺ ቆይ እንደዚህ እንድትሆኚ ነው እንዴ ይዤሽ የመጣሁት? ምን ሆነሽ ነው? በእናትሽ ለራሴ ተናድጃለሁ። አንቺ ምን አድርጊ ነው የምትይኝ? ቆይ ይሄ እኮ ስራ ነው አይደል እንዴ? እንዴና ቢሆንስ እስከዛሬ ለምን አልነገረኝም? እዚህ ከማንም ሴት ጋር እየመጣ እየተለፋ ለዛ ነው ለካ ነው። ያው እሺ አሁን ምን ልጨምር ደግሞ? ጭሳ አስደርግልንና የቀለድሽብኝ ነው እንዴ አንቺ? የጻን ልጅ መስልሻለሁ እኔ? ለምን ነው የሚቀልድብህ? ስራህ ነው አይደለ? የተከበረ ሙያ ነው ካልክ ደግሞ ስራን አክብረ መስራት አለበት። እንደው ዲሲፕሊን የለም እንዴ? የተከበረ ሙያ ቢሆንስ እንዴት ነው የምታሽኝ አንቺ? ጭስ አስደርገህ አምጣ። እኔ እኮ በጣም ስለምወደሽና ስለማከብረሽ ነው እንደዚህ የምሆነው። ታይ ጭስ አስደርገህ አምጣልኝ። አሁን ሌላ ጭራሽ ሙያና አክሽ ዝም አልኩሽ። አሁን ደግሞ እንደ ህፃን ልጅ ታሰቃያለሽ? ታይ ሜሪ ታይ። ልጅ እኮ አይደለም ስራህ ነው አይደለ? ስራህን ለምን በአግባቡ አትሰራ? እሺ እኔን ራሱ በጣም እያናደድሽ ነው። ማለት ቡናው ቀዘቀዘብኝ አስሙቅልኝ አልኩት። ከዛ ደግሞ ጭስ አምጣልኝ አልኩት። ምንድን ነው ያጠፋሁት? ጭሱ ምን ይሰራል ታዲያ? ሜሪ እባክሽን ቢያንስ ሰብአዊነት እንኳን ይሰማሽ እንጂ። ሰብአዊነት ብሎ ነገር የለም በእናትሽ። ምን አይነት ይኸው ዛር ካለበሽ ይኸው ታጠኝ። መንፈስ ካለበሽ ለነገሩ መንፈስ ነው እንጂ እንደዚህ የሚያነጫነጭሽ ሌላ ነገር አይመስለኝም። እኔ ነው መንፈስ አለብሽ የምትለኝ? አይ እዛ ክስተን ነው መንፈስ አለበት። ታዲያ አንቺ ጋር ከሌለብሽ እንካና ይሄን ቡና አስሞልታ ይዛልኝ ነው። እሺ አቤት። አዎ አስሞልታ ይዛልኝ ነው። ወይ ደግሞ ሌላ እከፍላለሁ አይደል? በብሬ ነው የምጠቀመው። ኧረ ምህረት አንቺ አደብግሽ። ኧረ ተይ ምንድን ነው ሆንሽው? አንቺ ምን አድርገሻት ነው? ቆይ ምን ሆነ ነው? እኔን ዛር አለብሽ? እኔን ዛር አለብሽ? በጣም ይቅርታ ሞራው እባክህን ትንሽ ስለተናደደች ነው። በቃ እስክትረጋጋ ለማዋረድ ከሆነ መቼም በሙያ እኔ አልዋርድም። እሺ አላማሽ ሌላው ነገር ካለ ግልጽ ንገሪኝ። ትሰማኛለህ? ቡናውን አስሞልተህ አምጣልኝ። ቡና አስሞልተህ አንተ ወይ ደግሞ ሌላ ቡና። ምንድን ነው አንቺ አላማሽ ምንድን ነው? ምንም እና ደግሞ ይሄንንም ጸዳ ጸዳ አድርገው እስኪ ስራክና ጸዳ ጸዳ አድርገው። አዎ እዚህ ጋር እኔ ስራ ይልሽ አሁን ስራ የሰራው ነው። እባክሽን ታይ እኮ ስራ ነው። ይሄን ስራ ነው። ምንድን ነው የምትለኝ? እኔ ቦታ አይደለም ለኔ ቦታ አይደለም ይሄ ቦታ እኔ አይደለም። አንተ እንድታስተናግደኝ ነው የምፈልገው። እኔ እንዳስተናግድሽ ነው? አዎ አንተ እንድታስተናግደኝ። እሺ አትጭ ከስተመር እየረባሽ ነው። አትጭ እኮ ስለዚህ አጽዳው። ስለዚህ አጽዳው። ይሄንንም ቡናውን አስሞልታ ይዘናል። ቡና አስሞልታ ይዘናል። ወይ ደግሞ ሌላ ቡና ቀይርልኝ፣ ቀዝቅዟል። በቃ እንከፍላለን። አትነካኪ አንቺ አንቺ ነሽ መሰሪ ዋናው። ኧረ ይቅርታ ሞራው። ምንም ይቅርታ አልፈልግም። ቡናው ይጨመርልሽ። አዩ ለምዶ ይቅርታ የምትጠይቂው? አዎ ቡናው ይጨመር ይሞላልሽ። ምን አይነት ሰይጣን ነው የመጣችው? እቺ መንፈስ ወይ ተናዷል እኮ እሱም። እኔ ምን አገባኝ? እኔ ያገባኛል? አያገባኝም እኮ።
እዚህ ቦታ ላይ እንደዚህ መነጋገር የለባችሁ። እስከ ዛሬ ዋሸኝስ እንደቀላል ነው የምታልፊው? በቃ እንደዚህ ነው። ራስሽ አይደለሽ እንዴ ደግሞ ናይ ጉድሽኒ ብለሽ ይዘሽኝ የመጣሽው ነው እኮ። ግን ቢያንስ አንቺ ሲዋሸሹ ነገር የለም? እሱ ሌላ ጉዳይ ነው ማለት ይኸውልሽ እንዴ ቆሻሻ ፎጣ ላይ አድርገህ ነው እንደዛ ሆኖ ትወጣ? አቤት ቆሻሻ ፎጣ ላይ ነው ዋላ። ፎጣው ንጹህ ነው። ቆሻሻ ፎጣ አይደለም ይሄ፣ አጥቤዋለሁ። ቆሻሻ ፎጣ አይደለም። ቡና ሙሉ አላልሽም? ይሄ እኮ የምጠጣው ቡና ነው። እና ሻወር የምትመጣው ይሄ ንቀት ነው። አንተ ችግር ምንድነው? ከኔ ጋር ያለ ችግር አንቺ ችግርሽ ምንድነው? እንዴት ነው የምትሆነው? የሚያርቀው ምን ሆነሽ? አንቺ ነሽ ስለማወደሽ እኮ እንደዚህ አትሆኚ። ተይ ተይ፣ አንቺ ካስተማሪ ፊት እኔ አታዋርጂ። ተይ። ወይኔ እኔ ነኝ ነገሩ ጥፋተኛ። ራሴን ያዋረድኩት ራሴ ነኝ። ምን ሆነሽ አዋረድሽ ራስሽን? ካንተ ጋር በመሆኔ ራሴን አዋረድኩት። ከኔ ጋር በመሆንሽ? አዎ። አሁን ቤተሰብ ምን ይለኛል? የማ ቤተሰብ? የማንም ቴብል። ወይኔ የማንም ቴብል ስራት ያዥ። አሁንም ስራት ያዥ። ወይኔ ገደብ እያለብሽ ነው። ይሄ የተከበረ ሙያ ነው። እሺ እንኳን አለፍኩኝ። ተናገሪ፣ ችግር የለም። እሱን እናወራለን። ቤት ሴታ ሴት አቤት፣ ሴታ ሴት ሴታ ሴት። አዎ፣ በእናትህ ሴት ነኝ። አዎ፣ እናቴ ወል ስለወለደችኝ በእናትህ ሴት ነኝ። አዎ፣ ግን ይሄ አነጋገርሽ ያስተካክል። ተይ ሜሪ፣ ተይ በእናትህ ውይ፣ ተይ ሜሪ፣ ተይ። ይሄን ሙያን ሰርቼ መሰለኝ እኮ ፍላጎትሽን እያሟላሉት። ጥፍር ስትይ፣ ቀሚስ ስትይ፣ ምን ግብዣ አለብኝ ስትይ ያስተማርኩሽም ይሄንን ሰርቼ ነው። ተናግረህ ልብህ ውልቅ ብሏል። በእናትህ ረመዳን አለም ልብሽን ያውልቀው። ተይ ብዬሻል። ቆይ ነው አሁን ሜሪ፣ እስቲ ምን እንድሰራልሽ ነው? ምን እንድሰራ የምትፈልጊው እንዴ? ቆይ ይሄ አንተ ወንድ ሆነክ ቴብል ከምትጠርግ ማለት ነው። እሺ ሌባ ብትሆን ይሻልኛል። አቤት፣ አዎ ሌባ? ኧረ በስመ አብ ወልድ። እኔ ሌባ? ለሰሚው ራሱ በጣም እኮ ነው የሚል። ለሰሚው መከብደማ የአንቺ ንግግር ነው እንጂ ሌባ ሁን ያለሽ እንዴ ነኝ? ምን አንሶብኝ ነው? ወንዶቹ ወንድ ብትሆን ቢያንስ ይሻላል። እውነት ሴት ነኝ። ሌብነት ላይ ሴት ነኝ ነኝ። ሌብነት ላይ ሴት ነኝ። ሂጂና ሌባ ጥበሽ ከፈለግሽ። እሺ ሌባ ጥበሽ። ሌባ የምትይው ደግሞ ማለት ነው የሚዘረፈው ማን ብለሽ አስቢ። ያንቺም ወንድም፣ ያንቺም አባት፣ ያንቺም እናት ቤተሰቦችሽ ናቸው። እሺ አንቺማ ምክር አይገባሽም። አንቺ ነሽ እንደዚህ አይነት። ለነገሩ ልክ ነው። ጓደኛ መስክር ይባላል እኮ ሌላም ቢባል። ኧረ እባክህ አሞራውን እኮ እንደዚህ እንዲሁ ፈልግ አይደለም። ሌባ ሁን ያልሽ እኔ ሌባ ልሁን? ሌባ እኮ መሆን ለማኝ ሆኜ ቁጭ ብል ይሻላል። ይሄ ደግሞ የተከበረ ሙያ ነው። ወደዋለሁ ይሄን ሙያ። በእናትህ እዚህ ያለመድከው ነገር ስላለ ነው እንደዚህ የሚያደርግ። ምን ነው የለመድኩት? የለመድክሽው ነገርማ አንቺ አለሽ። ሹገሮች ምናምን ሹጋር። ኧረ ሜሪ ማነው ሹጋር? ሹጋር ማለት እስከ ዛሬ ቀይ ሊፕስቲክ ምናምን እኮ ሸሚዙ ላይ ሳይ የኔ ሸሚዝ ላይ ሽብ ምን ሊፕስቲክ ነው ያልሽው? ፕላስቲክ የኔ ሸሚዝ ላይ አይተሽ ታውቂያለሽ አንቺ? እስኪ ሆድ ይፍጃው አሁን። ኧረ ሆድሽን የሚፋጅ ይፍጃው። አንቺማ ይሄን ከነገ ለውጣለሁ እያልኩ እንዳለ በዝብዘሽ ጨረሻ አንቺ ነሽ ብለሽ ደግሞ ይሄ አልበቃሽ ስለሽ ሌባ ሁን። አላማሽ ነው እንድጠፋልሽ ነው እንድሞትልሽ ነው? ሲጀመር አሁን አለው ብለህ ነው እንዴ የምታስበው? ማለት ያለው ማለት አለው ብለህ ነው የምታስበው? አይ የለውም ብዬ ነው የማስበው። እግዚአብሔር ይመስገን አለው። ወይኔ እኔ እንደዛ አይነት ሴት ትመስኛለሽ። አትመስኝም ነበር። በእውነት ነው የምልሽ። ብርን በዝብዘሽ ደም አጥንቴ ያስቀረሽ እኮ በመድኃኒዓለም ቻርነት ቁጭ ያልኩ እንጂ አጥንቴ ያስቀረሽ። ደግሞ ሌባ ሁን ብለሽ ካንቺም አልጣብቀው አጽያብት ተግባር ታወሪያለሽ። በጣም ነው የምታሳፍሩሽ። አፍሬብሻለሁ በእውነት። ኧረ ፎጣ ነው ዘርግልኝ እጂ ፎጣት በሱቅ ፎጣው ካንቺ ይሻላል። ካንቺ ይሻላል ፎጣው። ይኸውልህ ስነ ስርዓት ቢኖርክ ይሻላል። ካንቺ በስነ ስርዓት አንቺም ስነ ስርዓት እየኖርሽ ዞር በልኝ አሁን ከፍቼ። ኧረ ከስተመር በጣም ባለጌ ነሽ። በጣም ባለጌ አይንሽ ማየት ያልፈልግ። አይንሽ ክብረ ቢስ አንቺ ነሽ። አንተ ዞር በልኝ ከዚህ ባለጌ ደግሞ እፈሪሽ ማፈር ያለብሽ ሌባ ነው። አዎ አንቺ ኧረ እዛ ራስህ እፈር። አስተናጋጅ የተከበረ ቆንጆ ሙያ ነው። እሺ ቆንጆ ሙያ ከልብነት አስረጅ። እንዳንቺ ጥፍሬ ምንም ተቀባብቼ መጥቼ እንትን አምጣ ከማለት ይሻላል። እሰይ አንቺ ደግሞ እሰራልሻለሁ አንቺንም ጨምሮ። እሺ ይቅርታ ሞራው ንግሩላ ሴት ማልወጣው ነገር ውስጥ እኔ ከተትሽ ያው አንቺ ምክንያት ልጁ እንዴት እንዳለ ምን እንዲያረግሽ ነው? ምንም አይመጣም። ይሄ የምትናገሪው ነገር ግን ኧረ ወደዛ በእናትሽ ታዩ እንዴ! ምን ሆነሽ ነው? ፈርተሽ ነው? ይሄን መፍራት አይደለም እኮ ይሄም የተከበረ ሙያ ነው እያለሽ እኮ ነው። መከበር አለ መከበር እኮ አይደለም። እዚህ ሴታ ታዩ እንደ ሴት እንደዚህ ሲያደርገው ሲስጠላ። ወይኔ ማለት እኔንም አይመለከትሽም እያልሽኝ? አዎ ማናችሁም በእኔ ህይወት አይመለከታችሁ። በቃ እንደውም ተውኝ እንዴ!
ምን ሆነሽ ነው? የምርሽ ነው? ቆይ ሜሪ ተረጋጊ። ሜሮን ግን ትላንትና ምን ሆነሽ ነው እንደዚህ ሆንሽ? ተይኝ እባክሽ። እንደውም ወንዶች እኮ ክብር ስትሰጫቸው አይገባቸውም። አሁን እሱን ታዩና እንዴት ነበረ ስራ? እሱን ታዩ ትያኛለሽ እንዴ? ቆይ ማለት ግን ያንቺን ስራ ያውቀዋል? ግን የትኛው? እኛ የምንሰራውን ስራ ነው። ለምን ብሎ ነው የሚያውቀው? እና እሱን ሳትነግሪው ነው አንቺ ያንን አደረገ ብለሽ እንደዛ ስጮይበት የነበረው? በእናትሽ ተይኝ። ሲጀመር ወንዶች እኮ ክብር ስትሰጫቸው አይገባቸውም። ታውቂ አይደል እንዴ? የሆነ ያዝቁን ጥጥና ስታረጋቸው ነው ጥሩ። በኋላ ግን እንዳያስለቅስሽ። ማን ነው የሚያስለቅሰኝ? እሱ ነው እኔን የሚያስለቅሰኝ? ተይ እንጂ ተይ። እሺ ብቻ ግን በደንብ አስቢበት ሜሪ። ይልቁንስ የትላንትናው ሰውዬ በጊዜ ተፋታሽ? ምን ይፋታኛል እባክሽ? የሆነ ጨቅጫቃ አብረን እንኖር እንደዚህ እናድርግ አቅልጃ ይኸውልሽ ባለፈው ሳምሪ አብረን ነበርን አላለችኝ? እሺ ለካ ሰውየው ሚስት ምናምን አለው። ወይኔ የእውነት እና እኔ ምንም እንደማላቅ ነው የሆንኩት። እኔ በቃ ወድጄሻለሁ ምናምን ነገር ቆይ እንዲህ ከትዳር ላይ ትዳር ምናምን ይቻላል እንዴ? አንቺ ደግሞ ቦታው ነው። ምን ሆነሽ ነው? አይ አይደለም የምር አመረረኩ ነው የምልሽ። የእውነት አምሮ በቃ እኔማ የሆነ ሰዓት ጨነቀኝ ምናምን ላቤ መጣውላ እንዴ ማለት እዛ ላይ ቦርጩ አንቺ ቦርጩ ትያለሽ እንዴ? ዋናው ትቀልጃለሽ እንዴ? የኔማ ዲያስፖራ ነበረልሽ እና ዶላር ምናምን ነበረ ተመነዘረ ነው የሚልሽ እኮ እንደውም ቀብሽ እስኪ እናስብበታለን። ምንድን ነው የምታስቢበት? ምንም አሰብለው ነገር የለም። እባክሽ አሁን ትንሽ ቆይተን ዕቃ ምናምን እንገዛዛለን በመጣችሁ ብር ወጣ ብለን። አዎ አንቺም አሪፍ ልብስ መግዛት መቻል አለብሽ። አዎ ግን ብታይ በጣም እየጨነቀኝ ነው። ብታይ ሜሪ ሰሞኑን ምንም ልክ አይደለሁኝም። ምን ሆንሽ? ምን ነው የተፈጠረ ነገር አለ? ሳይሆን ታውቂያለሽ መቼስ አይደለ እዚህ ስራ ውስጥ ይፈልጊው ተደስቼበት ምናምን አይደለም የገባሁት። እንግዲህ ጀመረሽ። አሁን እሱን ታዩና ለምን ጥፍርሽ ምናምን አትሰሪው? ቆይ ምን ሆነሽ ነው ራስሽን ማጠብቂው? እኔ መሰለ መልክ ይዘሽ እንደዚሁ ሜሪ እኔ እኮ አዳምጥሻለሁ አይደለ? ፕሊስ አንቺም አዳምጪኛ። አይኔ የምታወሪው ነገር ነው እንዴ? በየቀኑ ዶላር እየመነዘርሽ እያደርሽ እንዴት ነው ፈልጊው አይደል? ምናምን ላረፈማ ሜሪ ማለት በቃ ሰራዋለሁ ግን ምንም በቃ ደስተኛ ልሆንበት አልቻልኩም። ፕላስ ደግሞ የምፈልገው አላማ ነበር። በቃ ታናሽ ወንድሜንም አስተምራለሁ ማለት ከዚህ በኋላ ሌላ ስራ ብጀምር የሚያግዘኝ ይመስለኛል እንጂ በዚህ ስራ እንኳን ቆይ አይመስለኝም። ምን ነው እቁብ ወጣልሽ እንዴ? አትቀልጂ እና ምን ልበልሽ እንዴ? እሺ ምን አድርጊ ነው የምትይኝ? እኔን ዲያስፖሮችሽስ ቢያንስ ትንሽ እነሱን በላ አድርጊና አሪፍ ነገር አስከፍተሽ ላጥት ያለሽ ጓደኛዬ። ከዛ እኔንም ግዲ ይዘሽኝ አንቺ ራሱ በደንብ ብታስቢበት ይሻላል። ምኑ ነው ማስብበት? በዚህ ስራ እንቀጥልም፣ ይሄንን ማወቅ አለብሽ። አንቺ ደግሞ አይ ነው አንቀጥልም እኮ ግን ደግሞ ምንም አማራጭ የለም። ይሄ ወር ጠብቄ ደሞዝ ተከፍሎኝ ምናምን እንደዛ መድረስ አታስቢው። ይሄ 10,000 ብር ምናምን የማይሞላ ደሞዝ እየተከፈላቸው ከ30 እስከ 30 ከእሑድ እስከ እሑድ እየሰሩ እንደሚኖሩ ሰዎች ልንሆን ተይ እንጂ። ልክ እኮ ነሽ ግን እንዴ ማለት ያስቢ እንጂ ማለት ነገ እኮ ህይወት መኖር አለብን ሜሪ። ነገ አዲስ ህይወት መጀመር አለብን። በዚህ ነገር ደግሞ አይሆንም። በቃ አሁን ላይ በደንብ መያዝ ያለብንን ነገር እንያዝ። በአጭር ጊዜ ውስጥ ግን ከዚህ ስራ እንድንወጣ ነው የምፈልገው። ምን ነው ዲያስፖራ አገኘሽ እንዲያገባሻለሁ ስፔሻሊ ምናምን ያለ ሰው አለ? ተይ የምትደብቂ ነገር ካለ ንገሪ። እሱ ቢሆንማ ጥሩ ነበር እባክሽ። አለ ያ የትላንቱን ራሱ እኮ ወደዛ ነገር ነው ግን ያው ወንዶች እባክሽ። አዎ ግን አንቺ ራሱ ብታስቢበት ይሻልሻል። ደና ሰው ስለሚገጥምሽ ብዬ ይሄን እድል አታስመልጪው፣ የትም አይገኝም። ደግሞ ያዳግምስ ይሄ ወጠጤ ነገሩ ምናምን ነገር ሲመጡ ቁንጅዬው ልጅ ነው እና እንዴ ግን አይወጡም ነው አልገባኝም ነገሩ እንዴት ነው? እስቲ እና ሳምሪሽ ፍድ ብለውበት
ቀልጃ ደግሞ ለዝም ብሎ ቢራ ነገር ምናምን ነበር ሲጋብዛቸው የነበረው አይወርድም ምናምን ብሎ ሜላሱ እንኳን ሴት የሱ ሜላስ እንኳን ሴት አይደለም ሰው እኔ መላክ የሚያሳምን ነው የሚመስለኝ ሳስበው የእውነት አንቺ ቁጭ ብለሽ እንደ ፊልም እኮ ለማይሰው የምሬን እኮ ነው ያሻፈዳቸው ነው ናቅለታለሁ ይያሙኮ ወንድ ልጅ ግን የምር መላስ ይኖረው የትም ብሎ ያበላሻል የእውነት ሱማ ልክ ነሽ ግን አያወጡም ነው የምልሽ እነዛ ይሻላሉ ይሄ ማን ነበረ ስማቸው እሺ ተለቅ ያሉት ሰውዬ የሚመጡት እነሱ ጀማ ቀላል ሰው አድርገሽዋል ስንት ካምፓኒ እንዳለው ብታቂ አው ደግሞ የሆነ የምንድነው የውሃ ምናምን ካምፓኒ ብቻ ባለቤት ነው ምናምን ነገር ሲሉ ነበር እናትዬ እዛ ጋር ሲል እንትን መስሎሽ ነው አንዴ ብቻ እንትን በይ ተግባቢው እንጂ እየመጀርጠዋል ነው መልሽ ይምብር ጠበቅ ማለት የእውነት ይሄ በቃ ምንም ይሄ ኬር ያለበት አይነት ሰው አይደለም በኪራይ ጎሎሻል ምን ሆነሽ ነው የምትክሽው ታሰረው አንድ ቀን ራሱ እኮ እኔ ጀማ ጋር ምናምን ተቀላቅሎልሽ ምናምን ነገር ቤት ምናምን ካላስተዋወቅኩሽ ምናምን ካላስተዋወቅሽ ነው እንጂ ያለኝ አረባክሽ እና ማዘር ምናምን ነገር አንቺ ጅለሽ እንዴ በጣም እኮ አሪፍ ሰው እኮ ነው በዛ ላይ ደግሞ አላገባም ትቀልጅሽ ከዛም ያክል ሰው ይቀር ምን ልሆን ነው እንዴ ምን አገባሽ አንቺ ይኸውልሽ እሱት ቢቀረው ትንሽ እድሜ ነው ሀብቱን በሙሉ ያራሽ ነው የምትሆኝ ምን አይነቷ ከርፋፋና በማረ ባክሽ እዛ አስቀምጡ መሽት ሌላው ደግሞ ሊያጫውት ይመጣል ማታ ባክሽ ዝገስ ነው ባክሽ እንደዚህ ይሻለኛል ኦይ ቢሆንም ከሱ ጋር ብታወሪ አሪፍ ነበር በጣም ተሸውደሻል የእውነት ይሄን እድል ይሄን ሳምሪ ቢሆን ያገኙት እናትዬ ባክሽ እነሱም ዞር እያሉበት እኮ ነበረ ደግሞ ሌላ ነገር ነው የሚያረጉት አይመቹትም በጣም ነው የሚጣላቸው ለምንድን ነው ግን እንደሱ ሰው የሚጣላቸው ምን አውቂ ግን ማለቴ በቃ የሆነ ጊዜ ራስ ባለፈው ሳምንት ነው ምናምን ነገር አብረን ቁጭ ብለን በቃ እንዲ ሊጋቡኛ ጋር ማለት በቃ ልብ ብለሽ አስተውለሽ እኮ ነው እንደዛው ከዛ ታያችሁ በእናትሽ እኔ ያው ቼክ ማላረኳቸውን በርግጥ ያው ሳምሪ ቅልቅል ስለምትል ትመቸኛለች እንዴ በጣም ነው የሚያስጠላው ጀማቸው እኮ እንዴት ከነሱ ጋር ራሱ እንደገጠመች አላቀላት ደግሞ አዲስ የገባቸው ልጅ አይተሻታል የሽክላ ጋሯለች ኧረ በስመ አብ እንዴ እንደው የምትመስለው ከየት ነው ያመጣት እንዴ ጫማውንት ዘንጣለች እኮ በሳቤት ምን እንደሚመስል በስ አኛና ሰለጥናታለን ባክሽ ከኛ ጋር ወይ እንቀላቅላታለን አረ በእናትሽ አነጋገሯ በጣም ነው የሚደብረው እኔ እኮ ስጠራኝ እንደዚህ ቀፈፈኝ ስም ያስጠላኝ ደስ ነው እንዴ ልይስማል እና ሰለጥናታለን ትያለሽ ብቻ ሰልክት አድርገን ዋናዎቹ ጋር እነሱን ጠበቅ ማድረግ ይሻለናል አይመስልሽ አዎ እና እኔ በቃ ካሞራው ጋር ብትሆኝ በጣም ደስ ይለኛል አንቺ ደግሞ እሱ እኮ የሆነ ሴት ነገር እኮ ነው እዚህ መጥቶ የሆነ ድስት መፈቅፈቅ ይሄ ምንድነው ማጠብ ምናምን አግኝተሽ ነው ታዲያ በአሁኑ ሰዓት እኮ ይሄ ወንድ እኮ ነው የጠፋው ሜሪ ምን ሆነሽ ነው እሺ ብሎ በታዘዘ ባገዘሽ እንደምስራ ቀለለልሽ እንጂ ነገ ኢቭን ልጅ ብንወልድ ምናምን እኮ በቃ ልጅሽን ልክ እንደ እናት ሆኖ እኮ ነው የሚያሳድግልሽ አሁን አሉ እንዴ ካልሲያቸውን እየወረወሩ ምናምን ልብሳቸውን ሶፋ ላይ ምናምን ያዝረከረኩ የሚገቡ ባክሽ ወንድ ሲሆን ነው የሚያምርበት ምንድነው እንደ ሴት ኪችን ለኪችን መርመጥመጥ እሱ እኮ ድሮ በእናቶቻችን ቀረ አሁን ይሄ ወንድ ምናምን ሰርቶ ይምጣ ሴት የለም ካገዘሽ እሰይ አግኝተሽ ነው ብትታመሚ ገብቶ ኪችን ቢያበስልልሽ ምን ችግር አለ ተገላገልሽ እኮ አይደለም ያልኩሽ ግን እንደው ስልሽ ይሆናል አይደል አንዳንድ ሰው እኮ አይተሽ ታውቂዋለሽ አይደል የሆነ ሲልማ አሉ እኮ ሼፎች ምናምን እኮ አሉ አይደለ ትልልቅ ሼፎች ምናምን እኮ አሉ ሰርተው ሚስቶች ምን ፊልም ላይ አናይም እንዴ ነው ያለን እኮ ግን የሱ ደግሞ እንጃ እኔ ምንም አልተዋጠልኝም የሚደብርሽ ነገር በቃ ሞራው ይሄ ነገር ደብሮኛል ምናምን ብለሽ እኮ ማስተካከል ትችያለሽ ሌላው እኮ እናት የሆነ ባህሪ እኮ ነው ያለው እባክሽ ባህሪ አይለቅም ምንም እኔ ማስተካከል የምችለው ነገር ያለ አይመስለኝም በድጋሚ አስቢበት ሜሪ ነገ የሚቆጭሽን ውሳኔ እንዳትወስኝ ነገ ቁጭ ብለሽ ታለቅሽ እንዳላይሽ አንቺ ደግሞ ምንድነው ቆይ ግን ጨቀጨቅሽኝ በጣም በሱ ጉዳይ እኔ ሜሪ እውነት እንደ ጓደኛ
ደስ የሚል ህይወት እንድትኖር ይፈልጋለሁ። ነገ ላይ የተሻለ ቦታ መድረስ እኮ አለብን ሜሪ። አሁን እኮ እኛ ከማንነታችን ዝቅ ብለን ወርደን እኮ የምንሰራው ፈልገን አይደለም አይደል እንዴ? ህይወታችንን ለማሻሻል ነው። ስለዚህ ይህን ስራ ሰርተን ደግሞ ነገ ላይ በቃ የተሻለ ህይወት መኖር መቻል አለብን። ነገ ላይ ቤተሰብ መስርተን በቃ አሁን እንደምናያቸው ባለትዳሮች መሆን መቻል አለብን። ስለዚህ ጠበቅ አድርገሽ ይዘሽ ነገርሽን ማስተካከል ይሻላል። ይሄ ሳይጠፋኝ ቀርቶ ነው። ግን በቃ እሱ ምንም የሚሆን ሰው አይደለም። እንደውም ትናንትና አንቺ ስትይልየው አልኩ እንጂ ምንም ሰሞኑን በቃ የተሰማኝ ያለው ነገር ለሱ በቃ አላቅም። ለካ ይሄ ስለሆነ ነው ታውቂያለሽ። ውስጤን ታውቆኝ ይሆን እንዴ? ግን በቃ ዝም ብሎ እየደበረኝ ነበረ። የሆነ ቅርቅር የሚልሽ ነገር የለም። በቃ እንደዚህ አይነት ነገር ነበር እየተሰማኝ የነበረው። ጭራሽ ሳየውማ አላቅም የሆነ ጠላኝ። ግን በጣም የዋህ ሰው ነው እውነት። ይሄን ማንነቱን እኮ ደብቆ ላንቺ የፈለግሽው ነገር እያረገልሽ በመሆኑ ራሱ እኮ ለምንድን ነው ማለት መቻል አለብሽ እንዴ? እሱማ ግዴታው ስለሆነ ነው። ፍቅረኛው አይደለው እንዴ? ግዴታው ስለሆነ ነው እንጂ የሚያደርገው እኮ ስለወደደሽ ስላፈቀረሽ ነው። ነገን እኮ አንድ ላይ መስራት መኖር ስለሚያስብ እኮ ነው የሚያደርገው። እባክሽ እና የሱ ነገር አንሽክሾኛል። ይኸው ደወለልሽ። ማን ነው እሱ? ቆይ ዝም በይ። ሄሎ ሞራ፣ እንዴት ነህ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም ነው አለን። ትናንትና በጣም አስቀየምና አይደል? በጣም ይቅርታ። እሺ። ምንም አይደለም። እኔ የመሮን ነገር ነው የገረመኝ። እኔ ስራ ቦታ ድረስ እስከደረ ስራ ቦታ መጣኝ እንደዛ ሙሉ ቀርገ መስጠት ነበርባት። እሱማ ልክ ነህ፣ የለባትም ነበረ። ግን በጣም ነው እሷንም የተቆጣት እና እሷም ይቅርታ ልትል ትፈልጋለች እና ለዛ ነው ስልኳ ለምን ዘጋች? አሁን እሷ ማናገር ፈልጋለሁ። እኔ እሷ ይቅርታ አልፈልግም፣ ማናገር ፈልጋለሁ። ስልኳ ለምን ዘጋች? እሺ ግን ማለት ያው በስልክ ከሚሆን ይልቅ ደግሞ በአካል ብትመጣ የተሻለ ነው ማለት ለመግባባትም በአካል ብትመጣ ሞራ አሪፍ ነው። ይሄን ያለችው አለን ቤት ነን። እሺ ለማንኛውም መጣሁ። በቃ እሺ እንጠብቃለን። እሺ እሺ ስነ ስርዓት ያዥ ሜሮን። አሁን ቀጥታ ይመጣል ታናግሪዋለሽ። ያንቺ ያምሻል እንዴ? ምን ሆነሽ ነው? ቆይ ከሱ ጋር መሆን አልፈልግም፣ ማውራት አልፈልግም። ለምን ደግሞ አትረጂኝ? ጭራሽ ቤት ትጠሪያለሽ እንዴ? ደህና ተገላገልኩት ስል በአካል ስትገናኙ በቃ ይበልጥ ታወራላችሁ። ክሬም ራሱ አመሽ። ይኸውልሽ ሜሪ፣ እንደ ትላንትናው እንደዛ እንዳትሆኝ። ጸባይሽን አሳምረሽ ልክ ሲመጣ በስነ ስርዓት ታወሪያለሽ፣ ይቅርታ ትጠይቂዋለሽ። ወይኔ አንቺ ደህና ተገላገልኩት ያልኩትን ሰውዬ እኮ ነው የጠራሽብኝ። ሰላም ለዝለ እንዴት ነው ሞራው? ሰላም ነው አለ ለዝነሽ ደህና ነው። ሰላም ነው አለ ና አለን። እግዚአብሔር ይመስገን። ይቅርታ በጣም ትላንትና አስከፋኝ። በፍጹም ምንም አሁን ራሱ እኔ ከስራ ቦታ ተናድጄ ነው የመጣሁት። ምክንያቱም እንደዚህ አይነት ባህሪ ከት ያመጣችሁ ባህሪ ነው። ቢያንስ ሌላው ቢቀር ውጭ ጠርታ ትናገረኝ። ወተርነት የተናቀ ሙያ ነው የተከበረ ሙያ እንጂ። ልክ ነህ፣ እውነትህን ነው እኮ። የእኛም ገመና ቢሸፈን እኮ በጣም ብዙ ጉድ ይወጣል። በጣም ትክክል ነህ አንተ አሞራው። ግን በቃ አሁን ተረጋግታችሁ ነው በስነ ስርዓት ማውራት ያለባችሁ። እኔ ተነኩት ይቻላል። አሁንም ስራ መስራት ያልቻልኩ ምክንያቱም አንገበገበኝ። ማናጀሩ እንደዛ አፉን ከፈተብኝ። ይኸው ሊያመጣቸው እሷ ናት። ምን ያርገሽ ነው? ምን አጎደልኩብሽ? ይሄን አክል መስተንግዶ ምንድነው ክፋቱ? ወይስ አጠያፊ ስራ ነው እንደ መስተንግዶ? አዎ ለወንድ ልጅ በጣም ይደብራል። ለወንድ ልጅ ወንድ ልጅ ምን ሲሰራ የሚያምርበት ታለ? ኡፍ አሁን ቤቴ ድረስ የመጣው ልትጨቃጨቀኝ ነው እንዴ? እኔ ልጠይቅሽ ነው። አሁንም ቢሆን በአግባቡ በስነ ስርዓት አውሪኝ። ለምንድን ነው የዋሸኸኝ? ምን ቢሆን ዋሸሁሽ? ስራህን ለምን አልነገርከኝም? ለምንድን ነው ድርጅት የምሰራው ብለህ ዋሸህ? ያኔ እኮ ትዝ ይልሃል። አይ እቃዎች ምናምን ነገር እያልክ ስታወራ ነበር አይደል? እኔ ስለወደድኩሽ ስለማፈቅረሽ የተሻለ ቦታ ነገ እንድንደርስ ብዬ እንዳይደብርሽ ብዬ ለአንቺ በተጠነቀቅኩት ነው እኔን ክብረን የምታሳጨው። ነገ የተሻለ ቦታ ለመድረስ አስቤ ነው። እኔ ክብረን አላሳጣውም። ክብረን አሳጣሽ እንጂ ስራ ቦታ ድረስ መጥተሽ ወጣ ስራ እንትን አትልመጥመጥ ቡና ሞቅ የትኛው እዛ እንደምንመጣው በመስተንግዶ እኔ ሙያዬ ተከብሬ ነው እየኖርኩ ያለሁት። ደግሞ ባከበርኩሽ ስራ ቦታ ድረስ እኛም ያደረግሽ ደግሞ አንቺ ነሽ መጥተሽ አይደለም። ምንም ነገር ቢሆን መናገር ያልነበረብሽ የሚያሳፍር መሆኑ እንደሰራሁት ነው። አይደለም አሞራው፣ የሚያሳፍር ነገር ሆኖ እኮ አይደለም። ግን በቃ ጀስት ጓደኛዬ ስለሆነች እንድታየው ስለፈለኩኝ ብቻ ነው እና እውነታውን እንድናውቅ ብቻ ነው እኮ። ለምንድን ነው ይሄን ያህል የምታስረጁ? ቆይ
ግዴታችን እኮ ነው ሜሪ። አንቺም በስነ ስርዓት ይቅርታ ማለት አለብሽ እኮ። እሱ ነው እኔን ይቅርታ ልጠይቀኝ የሚገባ። እኔ እኮ ነኝ የተጎዳሁት። ምንድን ነው የጎዳሁሽ? እንደ አንድ ቀን እኔ ሳለብስ አንድ ቀን እንደ ጓደኞቼ መዝናናት ያማረኝ አይደለ? ለአንቺ ልብስ የምትይኝ ነገር ሲጀመር እኔ አንቺን እንዳይከፋሽ እያልኩ 2 ወር ደሞዝ እኮ በዕዳ የተያዘ ነው ያለው። ቲፑን ደሞዝ በዕዳ የተያዘ ነው ያለው። ለአንቺ በማደርገው ነገር የምን ደሞዝ ነው ደግሞ በዕዳ የሚያዝብኝ? ፋሽን ያመልጥሻል አንቺ ንገሪኝ። አንዴ ትመጣ አንዴ ፀጉር ቀለም አንዴ ፀጉር ግዛልኝ አንዴ ማቹ ነገር ያለ ያንተ ደሞዝ ነው ለኔ ፀጉር የሚገዛልኝ ማኔር የሚገዛልኝ አንተ ደሞዝ ነው እና የማን ደሞዝ? ኧረ በእናትህ ሰው ባፈራ ጊዜን ፈራ። ምን ሆነ ነው ያንተ ብር እኮ ይኸውልህ ከራይዳ ያልፍ። አቤት ከራይዳ ያልፍ የኔ ብር እንጂ የኔ ደሞዝ? አዎ የኔ ደሞዝ 300 ብር ነው። ይኸውልህ ይሄ ርዝራዥ ብሮች የ10 ብር ነው። እኛ ከሱ ቆየን ርዝራዥ? አዎ ቆየን ከወጣን። እንደዛ ለማለት ፈልጋ አይደለም። ማዲ የማይገዛ ደሞዝ ሆ ጭራሽ የኔን ደሞዝ ከራይዳ ሰርፋሽ ሽንኩርት ምን አልሽ? ወይ አንቺ ትንሽ ከቆየሁ ፎጣና እንትን ሞልዋው ጥረግ መግዣ ማይሆን ልትይ ነው አይደል? እና ይሆናል ምናልባት ያው እዛ ሹገር ምናምን ከመጣ ምናልባት መሰለኝ። ደገምሽ ይሄን ቃል ትናንት ወዲያ ይሄን ቃል ደገምሽ። አንቺ ምንድነው ሹገር የምትይው? ምን ማለት ፈልገሽ ነው? ያው እንግዲህ ደሞዝ በዕዳ ከተያዘ ከየት አመጥተህ ትከፍለዋለህ ነው። ደሞዝ እኮ በዕዳ ተያዘው ለአንቺ ነው። እኔ እዛ የምሰራበት ገድል አንድም ቀን በስነ ምግባር በመስተንግዶ በጣም ተወደድኩ ሰው ነኝ። ለአንቺ ብዬ ስለማወድሽ ስለማፈቅርሽ ለአንቺ ብዬ ነው እንደዚህ ሆንኩት። ምን አስበሽ ነው ወይስ ማንን ተማምነሽ ነው ሜሪ እንደዚህ የምትናገሪው? እኔ ማንንም አልተማመንም፣ ራሴን ነው የምተማመነው። ገባህ? ለኔ ቦታ የለሽም አንቺ። ራሴን ለኔ ቦታ የለሽም አንተ። ሲጀመር በጣም ውሸታምና ቀጣፊ ሰው ነክ። እኔ? አዎ ውሸታምና ቀጣፊ ሰው ነኝ። በጣም ውሸታምና ቀጣፊ። ምን ቀጣፍኩ? ምን ቀጣፍኩ? ሰው እንዴት ስራውን ይደብቃል? ሰው እንዴት ስራውን ይደብቃል? እና አሁን እኔ ስራ ማደበቅ ነው አንቺ ያንገበገበሽ? እንዴት አያንገበግበኝ? ዌተር ነኝ አልኩሽ እኮ አስተናጋጅ ነኝ። ቴብል ይጠረግ ወይ ቴብል ጠርጌ መሰለኝ እኮ የምትፈልጉን ማማማላልሽ። ነገርኩህ እኮ ያንተ ብር ከራይዳ አልፍም። ለምን ማሰማኝ? ምን ብለህ ነው? በቃ እሺ ይቅርታ ሞራ። አሁን በቃ አንተም ተናዳለች፣ እሷም ተናዳለች። እኔ ስራዬ የመጣሁት አሁን ምን ሆና ነው? ምን አስባለሽ? ምን አስባለሽ? ልክ እኮ ነው። ምን ተማምነሽ ነው? ከነ ጀርባ ሌላ ሴራ አለ። ቆይ ምንም ሴራ የለም አሞራው። ተረጋግተን እናስረዳለን። እንደው መቀባጠር ምን ሴራ አለ? ከኔ ውጪ ጀርባ ላይ ሴራ አለሽ? እንደው መቀባጠር ነው ሌላ ወንድ ጋር ለመድሽ? ይኸውልህ እኔ ከፈለኩ አይደለም 10 ወንድ ላሰልፍልህ እችላለሁ። በጣም ቀላል እኮ ነው። ደግሞ ወንድ በሞላ 10 ወንድ? አዎ ንጋንቺ ምን የተመናሽ 10 ወንድ የምታሰልፈው? አሁን ይሄን እንደጀብድ ነው የምታወሪው? ወንድ በመቀየር ፋሽን አይደለም። ወንድ መቀየር ደግሞ እውቀት አይደለም። ባይዘው ልክ ነው ሞራ። በቃ ፍቅር ይዟል እንጂ አንቺ አይነት ሰው እኔ መጫወቻ ነው ነበር። በጣም ነው የምታሳፍር በእውነት። በቃ 5 ለቅሜ መሰለኝ እንዳይከፋሽ አጠገብሽ እኔ ለዛ ሰታሰት ምናምን ብለሽ ሙሉጭ አድርገሽ ሰደብሽ። ይሄን ለፍቅር ቢዝቅ ባልኩት ነው። ስራ ካደል እንዴ ታዲያ እነዛም እኮ በቃ አሞራ አሁን ተረጋጋ። እኛም ዕቃ ገዝተን መምጣት አለብን፣ እንሂድ። ስለዚህ አንተ ተረጋግተህ ጠብቀን፣ እሷንም በደንብ አረጋግቻት እመጣለሁ። ብቻ አንተ ተረጋጋ እሺ? አሁን ደርሰን እንመጣለን። ተነሽ ቶሎ። ወይኔ አሞራው፣ ወይኔ አሞራው፣ ወይኔ ፍቅር እንደ ፍቅር ሰው ዝቅ ታረጋለህ ነው ይችላል። ወፋት በእነስቶ ባደለው በቃ አሁን እንመጣለን። ተረጋጋሽ አሞራ። ቅርታ እርማሪ አባተ ሴቶች ግን አባተ ሴቶች ምን ነው የሚወደንን ሰዎች ያንፈልግ ነው ያላችሁ? እንደ ምጋል ክብራችሁ የሚያሳጣሳት የምትወዱት አይታችኋል አይደል? ስልኳ ጥላ ሄደች። ምን አይነት ነው? እንደዛ ጥፍር ፀጉር ማስያዣ እንደማስያዣ እኔ በዘመናዊ ማላቃቸውን ነገሮች ለእናታ ያላረኩትን ነገር ለእሷ አድርገህ ብልክስ ገጠር ይዘው ወደ ገጠር ብልክስ ይንገን ፍቅር ይዘው ከተማ ልጅ እጭ በእናታችሁ ስልኩ የለምስ የለችም። እሷ ስትመጣ ደውል ነው እጭ ኤሬ በተቀበርኩበት መሀል ላይ መታይ እንደዚህ አፏን እናለ ቢቀርስ ነው ከሷ ጋር ምን እንዳታገር ቢቀርስ ከሰዎች ምድር ላይ ሰው ያልተፈጠረ ቢቀርስ ደው ከሷ ጋር እንደው
ጭራሽ እንዴት እንደተባረገ 10 ወንድ ያሰልፋለሁ። እኔም እኮ ያዘ ይዞ እንጂ ሙሉ ጋልባይ ተሳብ ሙሉ ሰት ማምጣት ያቅተኝ ምን ሄሎ ሃይ ሜሪ እንዴት ነሽ? ደህና ነሽ? የምር ትናንትና እንዴት ቆንጆ ጊዜ አብረን አሳለፍን። በእናትሽ አይደለ? እሺ ጨርሰሽ ደስ የምትል ሴት ነሽ በእውነት። አንቺ እሱማ እኔ እኮ በጣም ወይ የመጨረሻ በተለይ አንገትሽ እውነት ሳሳም ልታረግሽ እኮ በቃ አንቺ ግን የመጨረሻ ሴክሲ ያደረገሽ በጣም ነው የምትችይው። እውነት እግዚአብሔርን እንግዲህ የፈለገ ብር ብከፍልበት ምናምን ነገር አይቆጨኝም። ተመቸ የቡና ቤት ሰራተኛ መሆን አለበት፣ ሴተኛ ጋሪ መሆን አለበት። ይቅርታ ግን ለዚህ ለቃል የመናገር ሰለሞን ነኛው ቀሸኛለ ሶልያው ወጣው የመጨረሻ ሴክስ እኔ የምልሽ በላሽ ነገር ብናያት አቤት እንገናኝና ዛሬ ብንደገው አረባከ ከዛ በላያት አርጌሽና ዋጋው ይወደድ ዋጋው ይወደድ ባህልና ዋጋው ይወደድ ባህል እና ዛሬ እንገናኝ በላሽ ዋጋው በጣም እየቀነው ነው። በጣም ባይዘው ሌላ ወንድ ልትይጂ በጭራሽ አትፈልግም። ባይዘው ማለት ነው። ዋጋው ይወደድ ባህል ትችለዋለህ። ዋጋው ይወደድ ባህል ትችለዋለህ። ሳይሽ በጣም ይወደድኩሽ ኖ እኔ ምንድን እየሰማኝ ነው። ዋጋው ይወደድ ባህል ላይ ደግሞ ዛሬ ቀጠሮዋለኝ። ዋጋ ላይ ፈለገ ይሁን የፈለገ ለምን አይሆን እውነት አራኔ ቤትኔ ሸቼ የሚሆን ራሱ አንቺን ማስደሰት ነው ማለት አይ እናንተ እንዴት እንዲህ ብላችሁ ነው የምትሸውዱት አለ። አይ ቁም ነገር እንደውም አንድ የሆነ መኪና የሚሸጣለ ኦኬ ቁም ነገር የመጨረሻ እንደውም ከቻች ለአንድ 2 ወር ከዚህ ቦታ ማለት ነው እኔ አንቺን ማንም ሰው እንዲደካብኛል አይደለም። ዛሬ ምንለው እንደተለመደው አብረን ተገናኝተን ቆንጆ የፍቅር ጊዜያችንን እናሳለን። በእውነት በተለይ በጣም ነው እንጂ የምር አንደኛ ነሽ። በተለይ አንገትሽን ስልኬን አምጣ። ዝም በይ አታፍሪም እንዴ? ማፈራለሽ ስልኬን ስጠኝ እኮ ነው። ዝም ብለሽ አሰብ ምን ማለት ነው? ዝም በይ ስልኬን ስጠኝ። ዝም በይ ያልኩሽ ዝም በይ ስልኬ ዝም በይ አፈራባ ብላ ቆሻሻ ነህ አንተ ወራዳ ሰው ወራዳ። ምን ነበር ያልሽው? እኔ ምንድን ነው የምሰራው? እኔ ምን አልኩ? ወይኔ ያሞራው አንቺ እንዴ ማፈራብስ ነሽ? ተይ አንቺ ተይ አንቺ አስመሳይ ነሽ። ተዋት እባክህን በይ። ምንድን ነው ስራሽ ምንድን ነው? ስራሽ ምንድን ነው? ምንድን ነው እኔን ናቅሽ? እኔ ምንድን ነው ናቅሽ? ምን ስለሰራው ነው ናቅሽ? ወተር አይደል? ፎጣ ጠራጊ ነው አልሽ አይደል? አንተ ፎጣ ጠራጊ ለቃቃሜ አልሽ። ሴታ ሴት ልክስክስ አልሽኝ አይደል? በጣም ታሳፍሪያለሽ። እሺ እኔ ምንም አልሽ። እኔ የተከበረ ሙያ ነው የምሰራው። ለካ እንደዛ የምትመጠምጪ እንደዛ ስርዓት አልበኛ የሆንሽው ይሄን ቆሻሻ ከፈጣሪ የሚያርቅሽን ስራ የሰራሽ ነው። ካንቺ ብሰው እኔን ሙልጭ አድርገሽ ሰደብሽ አይደል? እኔማ ንጹህ ሰው ነሽ ብዬ ነበር የቀረብኩሽ። ለካ ቆሻሻ ሰው ነሽ። ቆሻሻ አሁን እኔ ተጠየቅኩሽ፣ በጣም ተጠየቅኩሽ። አሳፋሪ ሁለተኛ እንዳደርሽ እኔ በማልፈበት መንገድ እንዳደርሽ ማፈሪያ። በቃ አፍህን ዝጋ። ከዚህ በላይ ልጮህብኝ አትችልም። አዎ አሁን ውጣልኝ ከቤቴ ውጣልኝ። አዎ ቀላል ወጣለው እንዴ? እናቱ ርዘይት ይመስላል። ሴታ ሴት አብሽን ዝግ። አልዘጋም። ውጣልኝ ከቤቴ ውጣልኝ። ተነስ ውጣልኝ። ይርዛ አንቺ ደግሞ ልጅ መንገድ ላይ አንቺን አገኘሻለሁ። ይርዛ ቀርተው ቡና እዛ ተቀርቶ ይመጣል። ነውር አይደለም። የማሽን ነው ያዘሽው? ምናልባት ኧረ አይደለም። አቤት ሰላም ዘበር መስቀል እሱ ነው ይሄ ልጅ። አንቺ ጋር ምንም ባለፈው ያየሁት ልጅ አይደል? ሰላም ነው እንዴ? ምን ታዘዝ ያባት ፉል አምጣልኝ። አቤት ፉል ሰዓቱ አልፏል። ልጅቷ ታዘዝ እንዴ? አሁን ልጅቷ መጣ ነበር። ለምን አንተ ሌላ ነገር ትታይ የታዘዝከውን ነገር አታወራ? ስነ ስርዓት የለውም እኮ። ቀድመም እንደዚህ ነው ልቤን ድርቅ አደረገ። ልብሽ ደረቀ በረጠበ የራሱ ስርዓት ያዥ። ምን ታዘዝ አንተ? አንተ ምንድን ነው ስርዓት የለም? እንዴት ነው የምታናግረው? ደግሞ እዛ ጠጋ በልና አውራ። ምንድን ነው እሱ ትከሻለ ወደዛ ጠጋ በል። ምንድን ነው ማንም ሁሉ ይኸውልህ፣ አሁን ልጅቷ አለች አይደል? ልጅቷ ለምን ማትስተናገዱ?
የሷ ሳይንስ አንተ ምንድን ነው ተደርበህ የምትመጣው? ምን ልታዘዘኝ? ፉል የለም ፉል አንሸጥም እዚህ። እሺ ሌላ ምንድን ነው ያለው? መናገር ነው ያለው። ፉል ጥብስ አለ፣ ቅቅል አለ፣ ጾም ነው በዚህ ሰዓት አሁን ገና አይደል? ጠዋት አይደል ነው። እናንተ የሰይጣን ማህበር ናችሁ። ምንድን ነው አለቅ እንትና ይሄ ልጅ እዛም ይሁን ሊስትሮ ቦታ ምን ስትጨቃጨቃ አንተ ሊስትሮ ተውና፣ አሁን ምንድን ነው የፈለከው? ፉል ሰዓቱ አይደለም አልፏል። ፉል አለ ጠይቂያት እኮ ቅድም እኮ ምንድን ነው ፉል አላልሽ ያልሽኝ መሰለኝ። ኧረ በእናትህ ነይ እስኪ ነይ። ፉል አለ እናት አለ ለማናጀሩ ነው አልቋል። መደበኛው አልቋል። ለማናጀሩ ነው ያለው። ምን ማናጀሩ? አንተ ስርዓት የለም እንዴ? ምንድን ነው ስርዓት? እሺ እኔ ምንድን ነው ሌላ ትውውቃላችሁ እንዴ ከእሱ ጋር? ፉል ለፈለከው? አዎ ፉል ነው አይደለ? አዎ ይመጣል አለ ፉል። አዎ ጤነኛ ነው ማለት እኔ ምን አውቃለሁ። የሆነ ጊዜም እንደዚህ ካንቺ ጋር አግኝቼዋለሁ። ምንድን ነው ከእሱ ጋር ያለሽ? ኧረ እኔ ምንም የለኝም። ይሄ ሰፈር ምናምን እንትን ይላልና እኛ ሰፈር ነው ሊስትሮም ሲሰራ ሲጨቃጨቅ ምናምን ያለው ምናምን ምን እዛ አንቺ የሚላላክልሽ ልጅ ነው ስራ ቦታ? አዎ አንቺ ሰው ምረጫ አንዳንድ ጊዜ ደረጃሽን ማወቅ ነው። እኔ ማገዝኩ ብዬ ነው። ምን በእንደዚህ አይነት ነው የምትተጋገዙት እናንተ? ያው አንተ ቆይ ስነ ስርዓት የሚባል ነገር አታውቅም? ስነ ስርዓት አንቺ ሲኖርሽ ስነ ስርዓት ነው ይዛል። ፉል አላቸው ፉል ይኸው። እሺ ቅመስና አንተም በል አረ ቅመሰው። አዎ ቅመሰው። እሱ ሰው ካል ምን እንዳረክበት በምን እናውቃለን? ቅድምም ቡናውን የጠጣሁት እኔ ሆኜ ነው የተቀዳ ቡና። አዎ እኔ ሲቀመስልኝ ነው እንደዛ ነው የለመደው። ቅመሰው ያልከው? አዎ ያንተ ምላስ ምን ያደርጋል? እንዴት ያንተ ነው ላብራቶሪ ነው እንደነ መቀምሰው? ስማ ጤነኛ አይደለም ብለህ ሰው ስማት ባይተም ስም ያለኝ ስማ አልሰማም። እኔ ስምክ አይመለከተኝም። ስለዚህ ቅመስና ምግቡን እንብላው። እኔ አንደኛ ብዙ ጊዜ እንደዚህ ሆቴሎች ስንገባ ካፌ ስንገባ ተቀምሶልኝ ነው የምበላው። ማንተ ተቀምሶልኝ ነው? አብሮክ ሲያወራ ኩያክ መስሎክ ነው? ሰውዬ እንዴት ነው ግን እንዴት ነው የሚያወራው? ምንድን ነው ድንፋታ ነገር አለ አይደለም? ግንባታ እያለ ነው። ግንባታ አልፈ ግንባታ ሆነላ ቅመስና ወደዚህ ሁን እስኪ ስነ ስርዓት ይኖርክ እስኪ። ምግብ ማሰልጠኛ አይደለም ምቀምሰው ላክ አንቺ ረፍስ አንቺ ስርዓት የኔና አንቺ መጨረሻ አሁን ያሳይሻል። እሺ ኧረ እባክህ አትድረሽብኝ። አንተ ተረጋጋ። እሺ አልፈልግሽም እኔ ተው እንጂ አወቀው በእናትህ አልፈልግሽም። አብረሽ መሆን ያልፈልግ አብረሽ ሆነ አልፈልግም። ምንድን ነው እናንተ ቤት ይኖራል ምንድን ነው? አይ እኛ ቤት ይኖራለች እሷ። አንተ ምንድን ነው የምትጠይቀው? ፑሎት በላም ወይ ቅመሽልኝ ወይ እንብላ ወይ እንቀመስ ወይ እንስቀምሽ ቅመስለትና ይብላ። ይኸውልህ ቀማሽ ነው የፈለከው? አዎ ያንቺ ምላስ አለሽ አይደል? አንተ ምላስ አለ። ተቀማመሱ ምንድን ነው? ሌላው ነገር እዛ ተቀማመስ። ይሄን ምግቡ ዝቅማስ ነው። ቅመሰው ምላስ አካላቆ ተለሆነ ነው ያንተ አንቺ ይሄን የምትመጣው አንቺ ነሽ። እሺ አረ በእናትህ እዛ ከኔ ራሱ ረድልኝ። እሺ ራስ ማን ወጥቶብሽ ነው? ራስ ማን ቅመስ ይላል። እኔ ለስራ ነው። እሺ ለስራ ታማኝነት ብያለሁ። እሺ ተበስ ስለሽ ነው። እህትሽ ናት እንዴ? እሳት ብላ ካንቺ ያበልጥ ብላ እንደዚህ ለበላሽ እሺ ኦፍ ባል ጨርሰው ችግር የለም። እሱ ጨማለቀውን ለምን ትበላለህ? ጨርሰው ዋና መቅመሱ ነው። ደግሞ ነው በቃ ሻይ ዘና በቃ ይበቃል። ያዥ አይ እኔ በቃኝ። አባይ እሱ እንደዚህ ያጨማለቀውን ልበላ አልችልም። አይ ችግር የለም ይብላ። አንደኛ ርቦት ይሆናል እና ርቦት ከሆነ ለምን አጋብዘው? መብላ ከሆነ ይሄድ ብላ ብላ። ቆንጆ ነው። አዎ ብላ። ሻይ ዘና ማነው አስተናጋጅ? እቃዎቹ ተላኩ ነበር አይልከኝ? ተልኳል። አሪፍ። አይ በጣም ያዝናናሻል መሰለኝ አይደል ልጁ? አይ እኔ መቼ መዝናኛ አጣው ብለህ ነው እሱ ያዝናናኝ። ምን ነው ታዲያ ምን ትንሽ ኦቨርአክት ያደርጋል ካንቺ ጋር። እኔ ምን አውቃለሁ ካንተ ጋርም ኦቨርአክት ነው ሲያደርግ የነበረው እንግዲህ። አይ እኔ እንኳን እንደዚህ ስነ ስርዓት የሚባል ነገር ስለሌለው እንትንም ነው መሰለኝ የዋህነቱ መሰለኝ እንጂ የሆነ ክፋት ያለው አይመስለኝም። ወይ የዋህነት ነው ያልከው? አንተ ደልቷል። ስለምን የዋህነት ነው የምታወራው? አይ ልጁ ትንሽ ያየውን ነገር በግልጽ የሚናገር ይመስለኛል።
አይቀሩ ግን ላላክልሻል እንደዚህ እንዴ ደክሞሽ ስትመጪ ምናምን ነገር ምግብ ያመጣልሽ እሱ ነው እዚህ ከዚህ ከካፌው በፊት ነበር። አዎ በፊት አሁንማ ተናናቅን ማለት ምን አናነቃችሁ? ምን የሱ ቲፕ አርበን ካለው ቲፑን አሰጪው ምን ያንቺ ደሃ ሲጠግብ አይቻልም። ደሃ አንዳንዴ እናንተም ኦቨር አታርጉታል። በልክ ነው እንደዚህ ነው እየበላክ ሁሉን እየበላክ ነው አባይ በቃ ያሬ ደግሞ ነገር ብሎሻል። ምን ኧረ እኔ ምንም ነገር አላለኝም። በፎጣ እጁ ያጨማለቀው ስትበላ ገርሞኝ እኮ አይ ችግር የለም። ፎጣ ምን ስላቃጠለው ይመስለኛል። ግን መያዣ መኖር ነበረበት። ፉል ብዙ ጊዜ ትኩስ ስለሚቀር አሁን እኔ ራሴ ያቃጠላል። በቃ ጊዜ ላይ እንትን በይ ሊድ በቃ ጨርሰው እንጂ አይ በቃኛ አይ ጨርሰው ወይስ እሱ ይጨርሰው መጣ ካልሆነ እስኪ ሻይ ካመጣ ምናልባት ልሽ ሰው ወይኔ እናቴ ያለ እናቴ ወልዳለች። ያው ነው ከማስበላ ምን በሰርቪስ አይደል ያመጣ ምን አቃጠለ? ምን ሰርቪሱን እዚህ ነው አስቀምጠው እንትን በለው። እሺ ንከረውስ ምኑ ልንካል? ይሄን ንከረው ምኑ ያመጣው ነው ቀመሙ። አንተ ደግሞ አታበላሽ። ቆይ አንዱ ሻይ ለማን ነው? ላንቺ ነው እንጂ አንተ ሻይ መቻዘች አላዘዘችም እንዴ? ያው እንደለማት ዳቦ ስለምታርፍ የነከርክ ትበላለህ ብዬ ነው እንዴ? ይሄ አላ ለምግብ እንትን ባል አንተ አቃጥልም እንደላንተ ፎጣ ያለን ማንተ ተርግለት ነው ምላሱ ለምን አጣ እኔ ተቃጠለ ምን መሰለህ እውነት ተቃጥዬ ነው እንትን በል እንጂ እንዴ እንዳቃጠልሽ ማለት ነው። እሺ ቆይ እሱ ፎጣ የቴብል ነው ወይስ የአፍ መጥረጊያ ነው? ያኔ ላቡንም ይጠርጋል። እጅን ሰላቡ ለበለ ተመጣጣ እንዴት ትተዋወቃላችሁ? እንዴት ናችሁ ሰዎች? ዳይሊሽ ነው ቦታ ያለው እዛ ቦታ ያስቀያል። እንደዚህ ትንሽ ተጣ ንከረው አማስ ምን ልንከር? ወንበር ለምን ይዘህ አመጣም? እዚህ ቁጭ አትልም? አንቺ ጋር ምንም ቀመጣ ማድረግ እንትን ንከርለት እንጂ ችግር የለውም። በቃ ሂድ ከዚህ በኋላ እንዳጠራሽ እኔ ማንም ይጠራል። እሱማ ስራ አንተ ያገኛለህ። አንተ የት እንደምትው ያገኛለህ። እሺ የሰው መስት ላይ እንደ ቦርሳ ትንጣጣለህ። ቶፖ የሚሰው ሚስት አንቺ ባልሽን ያውቃል። ሌላ ባል አለሽ? ምንድን ነው የሚያወራው? እኔ ምን አውቃለሁ? አንተ የሌላ ሰው ሚስት ምናምን አይቶ ከሆነ እኔ አላውቅም። እሱን ንገረኝ እንጂ ሌላ ሚስት ምናምን ይላል። ያውቃለሁ እንግዲህ የሚያወራውን ነገር ከአንቺ ጋር ግን የሆነ ነገር ያላቸው ነው የሚመስለው። እኔ ራሱ አላማራችሁኝም እናንተን ሳያችሁ ጭራሽ በፎጣ ፍል ሊጠርግልህ። ይሄ እኮ በጣም ውርደት እኮ ነው። የሆነ በጣም ተናዷል። ግን ከኔ እና አንቺ አብረን መሆናችንን ግን የፈለገው አይመስለኝም። እንዴና እኔ ምን አገባኝ? የሆነ ነገር ኬዝማ ይኖራቸዋል። ማን እኔ ነኝ ከዚህ አስተናጋጁ ጋር ኬዝ የሚኖረኝ? አይ ግን የሆነ በጣም ተንጨረጨረ ብዬ ነው። በጣም ኦቨርአክት አደረገ። ብዙ ትውውቅ እንዳላቸው አይነት ነው የሚያወራው። ያው እንዴት አፈጦ እንደሚያታይ ይሁን እንዴት እንደሚያኒ ከልጅቷ ጋር ምን እንደሚያወራ ታይ ፍቅር በቃ ስለምቸኩል ቴሌብር ላይ ብር አለሽ ክፈይ። ከሌለሽ ደግሞ ወደ አንቺ ልካለሁ። ችግር የለም። በቃ እኔ ስለምቸኩል ልሂድ። ቻው። ማነስኪቺን አነሳሳት። አቤት አነሳሳው። እኔ የምልሽ ለምን አንደኛችሁ አልጋ ይዝም እኮ ጎረቤት ያለ አትይዙም እንደ አልጋውን እንግዲህ ቦታውን የምታውቀው አንተ ነህ። አንቺ ግን ምን ማለት ስርዓት የለሽም እንደ አንቺ ምን አገባክ? ምን አገባክ? ብለህ ስራን ስራ በእናትህ። እንደ አንቺ ነው አይደለም እንጂ አሳይሽ ነበር። በደንብ ጥረገው ደግሞ በደንብ ጥረጋ። አይዞህ አትናደድ እንጂ አናደደ። ልዩነታችን በዚህ በቱቦ ሲኖትራክ የሚያክል ሰውዬ እኔ ምን አገባክ? ከዚህ የሚያክል ሰው እንዴት ነው የሚበላው? ደግሞ ሲኖትራክ የሆነ ሰውዬ ማን? ቤቢዬ ቀንተን ቤቢዬ? አዎ ቤቢዬ። የሚያክል አንተ በእናትህ እዚህ ጋር ሲቀመጥ አይተኸዋል? ግርማ ሞገሱ ራሱ እውነት ደስ ይላል። አንቺ
ቱቦ የሆነ ቅርጽ የሌለው ተቃጠልክ፣ ዝሆን እኮ ተንገበገብክ። ኩምቤ የለም እንጂ ዝሆን ነው። ተንገበገብክ። አንተ ከፍቅር ጋርማ አትወዳደርም። በሆነ እንዴ ግርማ ሞገስ ይበቃል እኮ። አንተ አሁን እዚህ ወንበር ላይ ብትቀመጥ እቺ ነው የምታክለው። በሆነ እኔ ላንቺ ዘኝ እኮ እቺ ኢራቢ ጥራሽ። አንተ ግን ስንት ቀን ነው ምግብ ያልበላው? እኔ ምግብ ከበላው ኦልሞስት አንድ ቀን በጣም ነው የራበህ። እጅ ወደ ዘይት በጣም የራበህ ተረባሃል። ጅብ ይዘሽ መተሽ ተራበት ያለሽ ማን ነው የተራበው? ለዛ ነው ወዝ እንደዚህ መለስ ያለው። አዎ ከዚህ አመዳም ይሻላል ነው። እየሄድክ በእናትህ እራስሽ እየሄድሽ ዞር በል ፓውደርሽ እየተላቀላቅሽ ወሬ አሁን የሳቡክ በይና ሂጂ። ለምንድነው የምከፍለው? አቤት ለምንድነው የምከፍለው? እውነት ለምንድነው የምከፍለው? እሱን እናያለን። ክፈላት በደይለ ክፈል ታጥቢያታለሽ። እሺ ያለው ብርጭቆ እንዳትሰጪ። እሺ እንዳትሰጪ። ቆንጆ ሜሪ ግን ዛሬ ምን ሆነሽ ነው ፊትሽ? ተይኝ እባክሽ። እቺ ሴትዮ እኮ በቃ ስገባ ስወጣ ላስቀምጣለች። ማለት ምንድነው እንዴ? አከራይ ዋናታ ምን እንደታያት አላውቅም። ተይ እባክሽ። ነይ ብር ከዛፍ ላይ የሚቆረጥ ይመስላታል መሰለኝ። አሁንም የቤት ኪራይ ጨመረች? ባለፈው ወር አንዴ ጨመረችው። ቆይ ምንድነው በየወሩ ነው እንደ ጨማሪው? አዲስ ሰው ምናምን ነገር ስታይ ማትለው ነገር የላትም። እንዴት እንደሚመጣላት ካሳቡ ራሱ አላውቅም። ሽንት ቤት ወይም ሆላ ውሃ ይቆጥርብኛል፣ መብራት ይቆጥርብኛል። ኧረ እባክሽ አትጨናነቂ። ምን አባቱ ደግሞ ካልሆነ አፓርትመንት ባገኘ ደስ ይለኝ ነበር። ግልግል ከምንም ካከራይ ጋር ምናምን አትገናኙ። ያው እኮ ነው ዋጋው እኮ እሱንም ዞር እስቲ እኮ ያው አው ግን ጥግ ነው ያለው። ይሄ እኮ ማለት ሰፈሩ አሪፍ ስለሆነ እኮ ነው የምወደው ቤቱን። እሱማ ልክ ነሽ፣ ግን እባክሽ የሆነ መፍትሄ አናጣም። ችግር የለውም እንደሚሆን እናደርገዋለን። እንዴት የእሷ ጭቅጭቅ እንዴት እንዳስጠላኝ። ሰው ግን እንዴት ነው የሚኖረው? ስማምቦች በጣም ከባድ እኮ ነው በዚህ ሰዓትማ። ወይ እባክሽን ማብሬሽ ቀላቀላለሁ። እስኪ አየር ራይታ ብናረግ እኮ አሪፍ ነበር። እስከዛሬ ራሱ ተሸውደናል። እባክሽን ያውነት ብዙ ወጪ እኮ ነበር የምንቀንሰው። እሱማ ልክ ነሽ። አፓርትመንታችንን ተከራይተን በቃ። አንቺ ደግሞ በጣም ችግር ያለብሽ አንድ ነገር ሜሪ፣ ወይ ደህና ሰው መርጪ፣ ጊዜሽን ምናምን ፈሽተሽ ምን ሆነሽ ነው? እባክሽ ብሩ ራሱ በረከት የለውም። የሆነ ሰይጣን ነገር ነው ስልብ። የእውነቴን እኮ ነው። አንቺ ትቀልጃለሽ አይደለ? እኔ መረር ብሎኝ እኮ ነው እውነት። ወይ ጉድ! እሺ ቆይ ባለፈው ሰውዬ የሆነ ውሃ ምናምን ባለቤቱ ምን እባክሽ ነው። እኔ እኮ ብሩ የት እንደማደርግ ብራሱ የሚቀበለኝማ ነገር አለ። እውነት የቀለድሽ ነው እንዴ? ሳላቅ የሚቀበለኝ ነገር አለው እንዴ? አስቢ ሰው ደህና ልብስ እንኳን አልቀየርኩም ካየሽ በዚህ ወር ውስጥ ምናምን ይሄ የተለየ ነገር ያደረኩት ነገር የለም። እንጃ ብቻ አይ ከባድ ነው። በደንብ አስቢበትና ለማንኛውም ተፍተፍ እያልሽ እንግዲህ መሞላላት ነው። እኔም አየሩን አይቼ እንዳልኩሽ እመጣለሁ፣ ግን በጣም መጠንቀቅ አለብሽ ብር ላይ በተለይ በሳት ደግሞ ታውቂያለሽ እንግዲህ ሴትዮ በዚህ ከቀጠለሽ ቀጣይ ወርም እንደዚሁ 5000 እያለች ትቀጥለዋለች። ስለዚህ ወይ አግብተሻል ተቀመጥሽ ራሴን እችላለሁ ካልሽ ደግሞ በደንብ መያዝ ነው። ወዱ አይደለም ለካ እግዚአብሔር የሆዳቸውን አይቶ ነው እንደዚህ ቤታቸው የሚፈርሰው። እውነት አፍራንችልች ቀጠለች ገባሽም እንጂ የጨጓሬ ተቃጥሏል ስልሽተና ያለኝ አልገባሽም። እውነት አንቺ እኮ ታደለሽ መሬት የሆኑ ሴትዮን ያጋጠሙሽ ነው። ልክ ነሽ። እሱማ ሽራቃል እንጂ አሪፍ ነበር የእናንተ ግቢ እና ስራ ደስ ነበር። አሪፍ ነበር። ኧረ እባክሽ እዛ ብታይ የሆነች ልጅ መጣ እያወራን ምናምን ነበርና የሆነች አይ ቲንክ ከተማ ልጅ ምናምን ነገር አትመስለኝም፣ ግን በጣም ቆንጆዬ ነች እና የሆነች ቅልጥፍ ምናምን ያለች ነገር ነች። ኧረ እባክሽ የምሬ ነው። ከተጠቀምንባት ደግሞ በጣም አሪፍ ሰው ነች ብዬ አስባለሁ። ያ ደግሞ አዲስ የመጣው ዲያስፖራ የለም
እንደዚህ አይነት ሴት በጣም የሚወድ ይመስለኛል። ስለዚህ ተፍ ብለን ዛሬ ቀጥሬያታለሁ። በደንብ እናወራለን። አንቺ ከግራ እኔ ከቀኝ እናጣድፋታለን። ገብቶሻል አይደለ? በደንብ ያለውን ነገር እንነግራታለን። በደንብ አድርገን እናሳምናታለን። እንታምን መሰለችኝ ነው ጫን ብንላት ይሉንታ የሚያጠቃት አይነት ትመስላለች። ስለዚህ በደንብ እናሳምናታለን። ከዛ በኋላ እኛ ጋር እናግባባታለን። ያ ደግሞ ዲያስፖራ አላ ለሱ ነው የምንሰጣት። እኛም ደግሞ አሁን የቤት ኪራይ ደረሰ አልደረሰ ነው ጭንቅ እንዳት ምንም እንዳያሳስብሽ። የ10 ወር የቤት ኪራይሽን ነው የምትሸፍኝ። ስለዚህ ምንም ጭንቅ እንዳይልሽ ዋናው ማሳመናችን ነው። እኛ ከዛ በኋላ ለዲያስፖራው እንሰጣለን። ከዛ በኋላ ቁጭ ብለን መብላት ነው። እኔ ግን በዚህ ሰዓት ሴት ጭራሽ ምንም እኔ እንጃ። ሜሪ ደግሞ ችግር አለብሽ በቃ አይደለ? እና አላቃትም እኮ ገና ሳላት። አንቺ ደግሞ ምን ሆነሽ ነው? እኛ ስንት መቀኛ ነው ያለብን። ትቀልጃለሽ እንዴ? ታዲያ ምንድነው መጥፎ ነገር የምታስቢው ነው? መጥፎ ነገር ማሰብ ይጠቅማል እንዴ? በጣም ነው የሚጠቅምሽ። ቢያንስ የሆነ ቆጠብት ያለሽ ከብትሻል አይደለ? ለማንኛውም እናያታለን እኮ ማየታችን እኮ አይቀርም። ግን ደግሞ መጠራጠሩም አይከፋም እኮ። መጀመሪያ ልጅታን አላየሻትም። ምን ማለት ነው ማንደላካት ማለት? ይኸውልሽ በኋላ እቺ ልጅ ሌላ መዘዝ ይዛብን እንዳትመጣ ስለሽ ችግር የለውም እኮ እናናግራታለን፣ እናያታለን። ግን ደግሞ መጠራጠሩ አይከፋም። ያው በዚህ ዘመን ሴት ልጅ ምን ሆነሽ ነው? አንቺ እንደራስሽ አትዩ እንጂ ምን ለማለት ፈልገሽ ነው እንዴ? እንዴት ነው እኔ እንደራሴ የማየው? ምን ሆነሽ ነው አንቺ? ከመቼ ጀምሮ ነው ሴት የምታምኚው? የተዋወቅን ይኸውልሽ ነገ እኮ እኛ ብንወድቅ እኮ የሚያነሳን ሰው ነው ሜሪ። ይሄንን መርሳት የለብሽም። እኔ እኮ ሰው ያነሳንም ሰው ያነሳናል አይደለም እያልኩ ያለሁት እና ግን መጠራጠሩ አይከፋም ነው የምልሽ። እቺ ልጅ ሁሉንም ነገር ነግረናት ስራችንን ገደል ብከትብንስ ሄዳ ብታጣላንስ የሆነ ነገር አድርጋ ወላ ሰውየው የሆነ ነገር አድርጋ ብትሄድ ማን ነው የሚያዘው? አሁን ሽቀላችን ላይ ብናተኩር ይመስለናል። የፈለገ ነገር አድርጋው ሲደኛ ምን አገባን? ዋናው ብራችን እኮ ነው። እሱ ላይ ነው መጨነቅ ያለብን። እኛ ነን የምንታወቅ። እሷ አድራሻዋን አጥፍታ መጥፋት ትችላለች። እኔ እኮ እንጠራጠር በሁለት ጎን እናስብ ነው እንጂ ያልኩሽ ያለሁት እኮ በጭራሽ አይሆንም አይደለም ያልኩሽ። ምንም አታስቢ ያልኩሽ እኮ። ይሄ ብርዱ ራሱ በጣም እያመመኝ ነው። ተሰሙን አንቺ ግን እንደዚህ ቀዝቃዛ ነገር አታብዢ ስትባስ ምንም አይደል? ምን ብርዱም እኮ ነው ጭምር እሱም ጭምር እኮ ነው። እንዴት አመምኩት አለ። ግን ብርድ እንዳልሆነ እናውቃለን። ቤታችን ተለከ ኧረ ደውይላት እስኪ መንገድ ጠፍቶባት እኮ ነው። እየወጣሁኝ ላውራት። ሄሎ ነይ ማሪ ነይ ግቢ። ኦ እንዴት ነሽ? ደህና ነሽ? ሰላም ነው? ቁጭ በይ እናቴ። በስተክልልሽ ተከፍ በይ። ወይ ፀሐያ ግላችኋል። እኔ ራስ አሁን ተቀብያት ለምመጣው ራሱ እንዴት ተቃጥዬ እንደመጣው ጠይቂ። እንዴት ነሽ ማሪ? ደህና ነኝ። እንዴት ነሽ? ኤደን ስትይ ነው ይሰማው? አዎ ኤዱዬ። ኤዱ ታቆጆች ናት በጣም ጸጉሯስ ራሱ ብቲ ዞማ ስታምሪ ዘና በይ። ኧረ ቦርሳሽን ምናምን እንዳ ቤትሽ አስቀምጪ እንዳታ አንቺ። ቆይ በቃ ምግብ ምናምን በልተሻል? አዎ በልቻለሁ። በልተሻል? እስቲ ትንሽ ፀሐይ በረድ ይበልና እንበላለን ምሳ ምናምን። እና እንዴት ነሽ? ስራ ምናምን? ስራ የለም እባክሽ። ስራ አጥቼ ነው የመጣሁት። እውነት ጋ ነው እባክሽ። ያው አይጠፋም ከተጋገዝን እኛ አይጠፋም እንፈልጋለን። እኛ ልክ እንደ እህቶችሽ ምንም እንዳትጨነቂ፣ ምንም እንዳታስቢ፣ ጭንቅ ጥብባይልሽ እኛ እህቶችሽን እምናድርጊን በቃ። በጣም መሰግናለሁ። ኧረ ችግር የለውም። ደግሞ አትፍሪ እንደዚህ ዘና በይ እንደ ቤትሽ። ሁላችንም ያጋጥመናል ይሄ ነገር። ትላንትና የጀመርሽልኝ ጨዋታ ግን እሷ ስላልሰማች እስኪ አንዳንድ ነገር ያው ከሷም ያው የተሻለ ነገር ስለማይጠፋ ያለውን ያጋጠመሽ ምን ቸግሩሽ እንደመጣሽ ምናምን ያለውን ነገር አስረጃት። እሺ ካምቦ ነው የመጣሁት። እናቴ ታማ እናቴን ማሳከም አልቻልኩም። ትምህርቴን ጨርሼ ምንም ስራ አላገኘሁም። በጣም ጨንቆኝ እናቴን አልጋ ላይ ጥያት ነው የመጣሁት። ወይ አይዞሽ፣ እውነት ያልፋል። አይዞሽ ችግር የለም። ተባብረን እንትን የሆነሽ ነገር እናደርጋለን። ኧረ ምንም እንዳታስቢ፣ ፈታ በይ። ችግር የለም። ሲጀመር ይሄ በአንድ በሁለት ቀን ስራ የምታገኘው ነገር ነው። አቤት ምናምን አላገኘሽማ ዘመዶችሽ ጋር ትላንት እንዳልሽ?
ዘመድ ቤት ደግሞ መቀመጥም አያስፈልግም። ዘመድ ጥሩ አይደለም ሲጀመር። ዘመድ ቤት ምናምን የሚባል ነገርም አያስፈልግም። ለትንሽ ጊዜ ከኛ ጋር እንደተቸገርነው ተቸግረሽ እንዳገኘነው አግኝተሽ ትኖራለሽ። ብቻ እንጂ ጸባይሽን አሳምሪ። እሱን ነው የምልሽ የኔ ቆንጆ፣ ምንም እንዳትታየኝ። ይሄን የመሰለ ውበት ይዘሽ ዘመድ ቤት ምናምን ፊትሽ ተጠባብሶ ነው የምትወጪው። ምንም እንዳታስቢ፣ እኛ ጋር እዚህ አብረሽን ትኖሪያለሽ። የበላነውን በልተሽ ጠጥተሽ መኖር ብቻ ነው የሚጠበቅብሽ። ከዛኛ ቆንጆ ስራ ነው የምናስገባሽ። ቆይ ግን አንቺ ሌሎች ስራዎች አልሞከርሽም ነበር? ብዙ ቦታ ስራ ሞክሬ ነበር፣ ግን ስቀርባቸው ሰዎቹ በጣም አስቸጋሪ ናቸው። ሌላ ነገር ነው የሚጠይቁሽ። በቃ ለመስራት አይመችም። ወንድ ልጅ ነው ማለት ይሄ? አዎ ወንዶች ናቸው። መስተንግዶ ምናምን ሞክሬ ነበር። ኧረ እባክሽ አልተሳካልኝ። ግን አሪፍ ነው። አሪፍ እኮ ነው ማለት ይሄ ስራዎችን መሞካከር ምናምን አሪፍ ነው። ግን ደግሞ ምንም ብትሰሪ አይቆምም ይሄ ጥያቄ እኮ። ይሄን ነገር እኮ ወደ ገንዘብ መቀየር ትችይ ነበር አይደሽ? ማለት ብታስቢበት እንዴ ትቀልጃለሽ እንዴ? ስራም እየሰራሽ ድርጅትም እየሰራሽ ሰውየው እንትን ማለቱ ካልቀረ በዛም በዚህም ሰዎች ማስቸገራቸው ካልቀረ አንቺ ወደ ገንዘብ መቀየር ነው። እንደዚህ ስራ አልሰራም። እንደዚህ ስራ መስራት ነው እኔ እያልኩሻለሁ እኮ በሌላ እንትን ሳይሆን አሉ። አሁን ለምሳሌ እንደ ቦይፍሬንድ ምናምን ትይዣቸውና ማለት ከዛ በኋላ ላንቺ የሚያስፈልግሽን ነገሮች በሙሉ ያደርጉልሻል። እስቲ መኪና ቤት ምናምን ሁላ የሚገዙ ሰዎች አሉ። በፍጹም እኔ ሰርቼ እንጂ በእንደዚህ አይነት ይልሽ ማሬ ስራውን ትሰሪዋለሽ። ምን መሰለሽ ስራው እንግዳ መቀበል ብቻ ነው። ጀስት በቃ እንግዳ ትቀበያለሽ። ሌላ ምንም አይነት እንትን የለውም አይደል እንዴ ሜሪዬ? እኛም እኮ እንደዛ ነው። ይልሽ ከተስማማሽ ሰውየው የሆነ በቃ አላ ከተመቻቻችሁ ፍላጎትሽ ከሆነ ግን አትገደጅም። ገብቶሻል አይደለ? ይሄ ስራ ምን መሰልሽ ወር ጠብቀስ 10,000 15,000 ምናምን የምታገኙ አይደለም። በደንብ ከሰራሽ ጀግና ከሆንሽ 200 300 ሺህ ሁላ እኮ ልትቀባባይ ትችያለሽ። ምንም ጥያቄ የለውም። አንቺ እናትሽ ማሳከም አትፈልጊም እንዴ? እኮ እናቴ ብትታከም ደስ ይለኛል። ግን ደግሞ በክብር ያልደራደርም። እንደዚህ አይነት ስራ መስራት አልፈልግም። እንዴ ይሄ እኮ ምንም ክብር የሚነካ ነገር አይደለም። ማሪውልሽ አዲስ አበባ ውስጥ ክብር ምናምን በጭራሽ እንዳታኛ ይልሽ እሱን ብለን መተን አሁን ያለንበት ማየት ነው። ግን ይልሽ ምንም እንዳታስቢ አይደለም 1 ወር 15 ቀን አጠብቂም እናትሽን ለማሳከም ወዲያው እኛ ይልሽ ላንቺ ከማሰባችን የተነሳ ማለት ነው ያወራነው ሳለ በቃ ጀስት እንዳልኩሽ ምንድነው እንግዳ ትቀበያለሽ፣ ይመጣል፣ ታስተናግጇልሽ። መስተንግዶ በይ እኮ ምንም አዲስ ነገር እኮ የለውም። ገብቶሻል? የራስሽ ፍላጎት እንጂ የሚወስነው ማስተናገድ መቀበል ብቻ ነው የሚጠበቅብሽ። ከዛ ትቀባበልሽ፣ እናትሽን ታሳከመሽ። አንቺ ምናምን ብልሽ ዘመድ ቤት ከማለቃቀስ ምናምን ትገላጋያለሽ። የምርሽን ነው? ግን እናትሽ ታማለች? አትመስይም እኮ እሱን ነው የምልሽ እኮ። ነፍስ ራሱ እኮ እስከ መስጠት ይደርሳል። ምንም ማድረግ ስላልቻልኩ ምንም መርዳት ስላልቻልኩ እኮ አንቺ እኛ እኮ እያልንሻለ ነው የምትረጂበት መንገድ አለ ነው እኮ እያልንሻለ ነው አይደል እንዴ? የሰው ልጅ እንኳን ይሄንን ስንት ነገር ያደርጋል እንዴ ለእናቱ። እኛ ሲጀመር አንቺም ህይወት የሚቀየርበት መንገድ ነው። ካልፈለግሽ መቅረት ይችላል። ያው እኛ እንርዳሽ ስትነግረኝ ጓደኛዬ እንደውም እኔ ሌላ ነገርም አስቤ ነበረ። ያው ሳይሽ ግን ምስኪን ልጅ ትመስያለሽ እና ያው ብትሞክሪው ሞክረሽ አልሆነልኝም ማለት ይሻላል ደግሞ ሳይሞክሩ ወደፊት ከሚቆጭሽ። ምን አረብ ሀገርም ሄደው ምናምን የሆነ ቦታም እኮ እንትን ብሎ ያው ፍጋት ነው ሁሉም ቦታ ገባሽ። እዛ ደግሞ አሁን ልሂድ ራሱ ብትይ ፕሮሰሱ በጣም ከባድ ነው፣ ገንዘብ ያስፈልገዋል። በአንዴ ደግሞ ብዙ ወራት ይፈጅብሻል። ገባሽ አይደለ? የሆነ የተስተካከለ ነገር ላይ ለመድረስ። እዚህ ጋር ግን ያው አንዳንድ ነገር ታደርጊያለሽ፣ ተፍተፍተ ያለሽ ከተመቸሽ በቃ አለቀ። ምንም ከለራስሽ ብለን ነው እንኳን ከማንም ጋር ቤት ሰጠን። ቤት እዚህ ትሆኛለሽ አለን። ምግብኛ የበላውን እንበላለን፣ ትጠጫለሽ። ይሄ ምግብ ራሱ የሚያሳስብሽ ስራ አይደለም። በእናትሽ በቃ በጣም ድልቅቅ ብለሽ የምትኖሪበት ህይወት ነው። እኛን አታይንም እንዴ? በለሽ ነው የቤተሰቦቿን ህይወት ራሱ ተቀየራለች። ቴንኪ ምን አለሽ? አስቢ እስቲ እዚህ በአመት በ2 አመት ፈክተሽ የማታገኘውን ብር በአንድ ሳምንት ባልሞላ ጊዜ ውስጥ አግኝተሽ ቤተሰቦችሽ ባንቺ ሲደሰቱ ከዛ እኮ በቃ ከፈለግሽ ተመልሰሽ ወደ ሀገርሽ መሄድ ትችላለሽ። እዛ ለቤትም ከሌለ ቤት ሰርተሽ ምናምን እህቶችሽም ምናምን ካሉሽ እዛ እየተማሩ እናትሽን ማሳከምሽ በቃ ዘና ብለሽ መኖር ነው አለቀ።
ምንም እንደዚህ መጨነቅ ግን አንቺ በዚህ ልብሽ ሳይሆን ያው ከፈቀድሽ ነው። ካልሆነ ደግሞ እኔ መቅረት ይችላል። ግን ትዝ ይልሻል ሳምሪ የምትባላለሽ ሜሪ የሆነ ዲያስፖራ መጥቶ ምናምን ነገር በቃ ይልለ ተመቻችተው አሁን የት ነው ያለችው? አሜሪካን ሀገር እኮ ነው የምትገኘው። አግብቶ ወሰዳት። እሱን ነው የምልሽ። እድል ካለሽ እዛ ሄደሽ ተንደላቀሽ እናትሽን ይዘሽ ትሄጃለሽ። እቺ ነው የመሰለሽ ልጅ ማንም ቢላ እሱን እኮ አንድ ሁለት ማለት ሁለተኛ ራስ ያስብ አይደለም። ራሷ ናት እንትን የምትለው እስከዛሬ እንደዚህ እንዴት አላወኩም ምን እኔ ፈዘዝኩት ትላለች እኮ። ፈርተሽ ከሆነ እስቲ ዛሬ ሄደን እናየውና አንዳንድ ነገሮችን ይይሽ ቀስ ያልሽ ስለምጃለሽ ካልተመችሽ መቅረት ይችላል። አይ ካልሽ ደግሞ እኛ እናጨናንቅሽም ለራስሽ ብለን እንጂ እኛ ስንት ስራ አለብን መሰለሽ። ምትወስኚ ከሆነ ግን ሄደን አንዳንድ ነገሮችን ገዛስተን እንምጣ። ልብስሽንም ቀየር ማድረግ አለብሽ። ያው በዚህ አይሰራም። ቆንጆ ቀሚሶችን እንገዛልሻለን። ምንም እንዳታስቢ እሺ። ጭንቅ እንዳይልሽ ለመጀመሪያው እኛ አለንልሽ። ከዛ በኋላ አላለው ግን አንቺ ተፍተፍት ያለሽ እና ምን ወሰንሽ? እሺ እኔ በዚህ ስራ መቀጠል አልፈልግም። ሪሴፕሽን ምናምን ካለ ወይ እንደዛ ለስራ ወይ አንቺ ልጅ ምን ትቀልዳለች መሰለኝ። አንቺዬ ሴት እኮ ሪሴፕሽን ምን እያለ የሚሰራውን ነገር አታውቂም ስላል አዩራው ክፍያቸው ራስንቶ ከ5000 ምናምን አልፏል። ለቁርስ ራሱ እኮ አይሆንሽም እኮ 5000 ብር ትቀልጃለሽ። አንቺ ምንም እናትሽ የታመመችብሽ አትመስይም ስትታይ። ኧረ ዘመድ የታመመባት አትመስልም ወይ አይደለም እናት። ለማንኛውም ምን ልምከርሽ መሰለሽ እዩና አይተሹ መቅረት ካለበት ይቀራል ከሆነም ይሆናል። ከባሽ አይደለ ያልኩሽ አለውት። ከዛ የራስሽ ውሳኔ እኮ ነው ታዩዋለሽ። ያው ከተመቸሽ ተመቸሽ ካልተመቸሽ ደግሞ እያየዋት እናቴ ከምትሞትብኝ አንድ ምረዳኝ አንድ ሰው ካለ እሱማ እንዴት ይጠፋል? ያ አሌክስ ራሱ እሱን እኮ ነው የምልሽ። ታዲያ ያን መሰለ ምንም እንዳታስቢ ብለሽ እንዳታስቢ ያሉ ብዙ ሰዎች እኛ ስራውን እንጨራርሳለን። ቴንክ ዩ እንደዛ ነው ይልሽ። ምንም እንዳታስቢ እኛ ስራውን እንጨራርሰዋል። አሌክስ አይደለልሽ? አሌክስ በጣም ምርጥ ሰው ነው። ካንቺ አልፎ ዘመድ አዝማዶችሽን ሁላ ይረዳል ከናትሽ አልፎ። ስለዚህ ምንም እንዳታስቢ እሺ ማሬ። አረ ፈታ በይ በእናትሽ። እኛ ጋር እንደዚህ ድብርት ምናምን የለም። እና ዛሬ ብታዩ ስራውን ምን ይመስልሻል? አንዳንድ ነገሮችን እንገዛዛልሽና ፏ በለሽ ሄደሽ አይተሽው እያልሽ እያየሽው የሚሆነውን ነገር ተወስኛለሽ። ያው ቀሚስ ብቻ ነው የሚያስፈልግሽ እዚህ ቤት ላይ ሌላ ምንም የሚጨመር ነገር የለም። ምንም አይጨመርም። ስለዚህ ገዛ አድርገን ፏ ብለሽ በዛ ቀሚስሽ ፀሐይ መስለሽ ነው የምትወጪው። ቆይ ስምኝማ ጓደኛለሽ እንደዛ ክፍለ ሀገር? ጓደኛ ነበረኝ ግን ምንም በገንዘብ ሊረዳኝ ስላልቻለ ጥሎኝ ጠፋ። እቺ መሰለሽ ልጅ ይሄን እኮ ካንዷ ጋዛ አሸሸ ገዳሚ ያለ አሌክስ ቢሆን ግን እንዴት አባቱ አንቀባሩ እንደሚያኖር አንዳንድ ወዶች እኮ አለ የተባረኩ ልክ እንደ አሌክስ አይነት። ሲጀመር እንኳን ቀረብሽ አየሽ እግዚአብሔር ይሄንን አይቶ ነው ያስቀረልሽ። ለበጎ ነው እንዴሽ ብለሽ እንዳታስቢ። እና የሚጠጣ ነገር አሜን ምንድነው የምትወጁ? መጠጥ ውሃ ማከሪታ ነው የምትወጁ? መጠጥ እኮ ነው ያለሽ። አንቺ ትጫወቺ የለ እንደ ዋጋሽ ነገሩ ጠላ ለማለት አራሱ የምሬን እኮ ነው። ብዙዎች ጠላ ነው የሚሉት። እሺ ያራውን ቀልዱን ታይና ምንድነው የምትወጁ? አይ የምር ወይን ብዙ ክላሲክ የሆኑ ወይኖች አሉ። ግን ያው ወይንስ ጠጪ ቀስ እያልሽ ዝም በልሽ አንድ ግላስ ሁለት ግላስ ምናምን ያው ቶሎ ሞቅ ስለሚያደርግ ጥሩ አይደለም። ሌላው ደግሞ ይልሽ እዛ ስቴጂ ይሄ ድንግርግር ምናምን እንዳይልሽ ቅልጥፍጥፍ ብለሽ መጠጥ ላይ ደግሞ በተለይ ሴቶች አማሩላ የሚባል መጠጥ አለ። ገብቶሻል አይደለ? ልክ ስቴጂ ምናምን ምን ይምጣ ከተባልሽ አማሩላ ምናምን ነገር ቆንጆ ስለሆነ ይሄ ለሴቶችም አሪፍ መጠጥ ነው። በዛ ላይ ደግሞ ያው ቢዝነሳችን ስለሆነ እንደዚህ አሪፍ መጠጦች ነው ማዘዝ ያለብሽ። እሺ በሂል ጫማ መሄድ ትችያለሽ አይደል?
ሞክሬ አላውቅም። በቃ እዛት ለማመዳለች አይ የሆነ ቼክ ታድርገው ደግሞ የሆነ አድነቅፋት ምናምን ኮሙድ እንዳይዝ አይ ያን ያህል ከፍ ያለ አንዴ አፍስተ ከገባች ለገጣቸው አይቻልም እነዛ መሽቆቅ የሆኑ ሴቶች እሱ መልክንሽ ግን ከፍ ያለ ሳይሆን የጠራለ ሂል ምናምን ማድረግ ነው ኖርማል እኮ ነው ለዛሬ በዚሁ ሊድና ታለማምዱኛላችሁ ለሌላ በዚህማ አይሆን አይ ምን ያሾ ወተን እንመጣለን እኔና አንቺ ቀሚሱና ቆንጆ ጫማ ገዝታችሁ መምጣት ነው እንዳያሳስብሽ ምንም አትጨናነቂ ለብሩ አያሳስብሽ እንደ እህቶችሽ ይሄናልሽ ምንም ጭንቅ እንዳይልሽ ይመችሽ አትስቢ እዚህ በቃ ተነስታችሁ ገዝታችሁ ነው ታዲያ ገዛ አርጋችሁ ነው እሺ በቃ ደውይለት እሺ በቃ እደውልለታለሁ ማታ ምናምን በይው ኦኬ በቃ ምንም እንዳያሳስብሽ እዚህ ያለውን ነገር ጨራርሳለሁ እናንተ ብቻ ቶሎ ደርሳችሁ ነው ምሳ ምናምን ቴከው ይዘን እንምጣ ወይስ አይ ትንሽ ናፓ አረጋለሁ እባክሽ ወይንም እሺ በቃ ወይስ መጣን እንልካለን በቃ እሺ ይመሻችሁ ቻው ማሪ ቶሎ ደርሳችሁ ነው በቃ አርገሻሽ ገብቶሻል ያለውን ነገር ነው የግቡ ማነው ትጅላፍ ማር አተ ዳንሽ አለልክ አዲሽ ምንድን ጠፋህ ምንሽ ነው ፍቅር አለልክ አንተ ጠፋክ ምንድነው ዛሬ ብቻሽ ደሞ አሳቻ ሳትጠብቀን የመጣው ግን ማን ነገረክ ምን ቤታችን አይደል እኔ እንተ ሜሪ የምትኖር እኮ የኔ ሆናት አንቺም የኔ ነሽ ሁለታችሁ አይደለም በጣም ተገራለ እዚህ ቤት እኮ ነው ሁለት ሚስት ያለኝ ሰው ነኝ እሷም ታውቃለች ምን አንቺ እንደማጫወታ አረጋ ጓደኛዬ እንዳታጣለኝ ባክ ምን ታውቅምና ነው ያው እናንተ ለነገሩ ታውቀ ነው ግን ያው ነገር እሷም ምን እኔ ናፍቀራኝ ወደኛ አይደለም አንቺ ብትሆኝ እኮ ወደሽኝ አይደለም ወይ በቃ ማራላይ ነው የምትጫወተው ሁለታችሁ ምን ብራችሁ እኔ ብር ደግሞ ታውቂያለሽ እንኳን ተጠቀሚ በቃ ድጀም አልጨረሰው ብር በደህና ጊዜ ሰብስቤያለሁ እሱ መልክ ነው ግን አንተ ኬት ነው የምታመጡት ግን ሰራለና ያው ስራ ብዙ ነው ሁሉ ነገር መንገድ አይጠበቅብኝም አንቺ ዝም ብለሽ ምናምን ነገር እንግዲህ እኛ እኮ ይኸውልሽ ለኛ እንደዚህ ሲዘንብ እኮ ላንቺም እያካፋ ነው እኮ ካሊስትሮ ተነስቼ ምናምን እንዳትለኝ እንዳታዝገኝ ግን ያው ባልልም ካሊስትሮ ተነስቼ ባልልም የተነሳውበትን መንገድ እንኳን አራጅም ከዚህ እስከ እንትን ይደርሳል በደረጃ ነው ሞያ ላይ ይደርሳል ሐሳቡን ከዘረዘርኩት ማለት ነው ስሚ አይነልኝ አለልኝ ምንድነው እንትን ጓደኛሽ ደግሞ ትንሽ ፈዘዘች ሰሞኑን አው ባክ ትንሽ አየሩም የተመታ ሆኗል ምን ሆነ ዞር ስንል እናንተም ጠፋችሁ ከየት ይምጣ እናንተ ስትኖር እኮ ነው ወረድ የሚልልን ምን እናንተ ማታጡም በተለይ ደግሞ አንቺ ምላስሽ ምናምን ነገር የሷ ምን ለሷስ ራሱ እንደ ቦዲ ጋርድ ነው የምትንቀሳቀሽው ዲላንቺ በላላ ተፍ ብለን ካልያዝንማ ከባድ እኮ ነው በዚህ እናንተ ግን አይ በቃ ወይ እንጋባል ይሻለናል አረ ስማይ ደግሞ ቆንጂዬ ፀሐይ የመሰለች ቁመቷ ሎጋ ነው የምልክ አረ ምንም እንዳያሳስብ በጣም የምታምር ልጅ ይመቻል ምንድነው የሚመቸኝ ሶስተኛ ሚስት ላረጋት አንድ ዋና ተወስዳታለ እንዳታስበው እኛ ገለል እንላለን ለኛ ችግር የለው ገና ደግሞ ምን የት ተጋብ የሚጣቸው አረ እዚሁ ቅርብ አዲስ አበባ ልጅ ምናምን በላት አረ ምርጥዬ ልጅ ትመቻለች እቺ ሙዳቸው ነው አዲስ አበባ እቺ አራዳ የሚጫወቷት ታያቸው እሱ እና የቤት ልጅ ምናምን ነገር የሚሉት እንደውም ሶሻልህም እንደ የቤት ልጅ የመርቅን እኔ አይመቸኝም አምያዋህነች እኔ የቤት ልጅ አይመቸኝም በነገራችን የቤት ልጅ ማይመቸኝ ምክንያት ነው ተካልሽ ምናቸውም አታውቂያቸውም በቃ ምናቸውም በቃ ሁሉ ጊዜ ኩል ነው የሚመስሉት አንዳንዴ እኮ እናንተ በቃ ስራዬ ብላችሁ የገባችሁበት እኮ የእናንተ ይሻላል የእናንተ እኮ አሪፍ ነው የምር ኦፍ ኮርስ ሱማ እኛ አንደኛችንን ገብተናል ግን ልጅቷን ለማሰማመጥ ምናምን ብለን በጣም ፈሪ ነች ጨዋታ አለ በጣም እናንተ ጋር እኮ የሆነ መላ አለ እንደገና ደግሞ የሆነ ነገር እኮ መንገድ መውጫ ስንፈልግ በእናንተ በኩል አለ እናንተ እኮ ራሱ ምገርሙ ናቸው እውነት ነው እሱ ሳይካድም ግን ምንም እንዳታስብ እኛ እናሰለጥናታለን ነው መልክ እንደዚህ በየነ የምር እኮ እየወደደችኝ ነው አንቺ ብለና ፍቅር ጀምራታል እኮ እንዴ ይሄን ከሰማች ካንቺ ጋር እንዳትጣላ ራስሽ የኔ ሚስት ሆነሽ እሷም ሆና እንደገና ሶስተኛ ምናምን ታይጂ አይደብራል ምንድነው የምትለው አንተ ደግሞ ችግር የለውም ሜሪንም ቢሆን እናወራታለን አንተ ደግሞ ኮንተንት እንድትጠቀም ብለህ እንጂ ምንም ኖርማል ነው እኮ ምንም ሜርኩሪ ነው ዘመን ነው ከዚህ የበለጠ ነው 00 ነው እሱ እኮ ነው የሚል ታዲያ የምሬን ነው በምን አወቅሽ አንቺ ልጅቷን በደንብ ነው ያወራናት የዋነች አልዘረገፈችልን ታሪክ የለም እኮ ነው መልክ
ቆይ እሷ ለምንድን ነው ወደዚህ ወደ እናንተ ለመግባት የፈለገችው? እባክህ በጣም ነው ያሳዘነችኝ። እናቴ ታማ ምናምን አለች። እውነት ለመናገር በጣም ነው ያሳዘነችኝ። ግን ያው ዞሮ እንግዲህ ሪሴፕሽን ምናምን አትልልም። 5000 የማያልፍ ደሞዝ እሱ ላይ ካልገባው እኛ ደግሞ ቆንጆ ሰው አዘጋጅተን ብዙዎች እኮ ሪሴፕሽንም አልጋ ማንጠፍ ምናምን እያሉ እኮ ከዛ በኋላ እያነጠፉ እዛ የተነጠፈ ነገር ሲያገኙ አላልኩም ላባሻንቺም እንደዛ ነው የገባሽው። ቀስያስ እስኪ ጋር እንኳን ስትመጪ እኮ ምናምን እንትና ያቅሻል እኮ ዳኒ ያቅሻል እኮ ያን አሁን ያስታውሳለን። የመጀመሪያው አይደለም ከተማን ያስለመደሽ። በስመ አብ ወልድ ጨርሱ ረባሽ ሂጂ ጨረስክ አፈር ጨርሽ ኑሮ ጨርሰሽ መሬት አለች አታ ዝም ብለህ ዘለህ ትገባለህ። ዘላና ነህ አንተ አታውቃው። ማነው ዘለው ገባ? አንተ ምን አገባ? ዘለኝ በቆርቆሮ ገባ። ምን አገባ? እንዴ ቤታችን እንደዚህ መሳፈል ጀመራችሁ እንዴ? ከዚህ አንተ ተራን ምን ራስን እንትን አንበል እንጂ ሄድ ምን አትባል። ቦርጫም ቅድም ባልተ ከምግብ እናት በት ነው ሳትከፍል እርካ ማን አባ ነው እንዲከፍል የፈለገ? ማን አባ ነው? እናት አባ እንድትከፍል ፈልገህ? አንተ ስርዓት ይኖር እንጂ ተበጣ ቦርጫም ሄ ወረዛ ስርዓት ያልባ አንተ ነህ። ደረጃ ነው የጠብ ደረጃ ነው እሺ። እጅ ያጣቁ አፍንጫ ውስጥ እንደዚህ እንዳልካት ወደ ላይ እኮ ደሃ ስትባሉ እኮ በቃ እኮ መጠናችሁን አታውቁም እኮ ኦቨር እኮ አክት ታደርጋላችሁ። እሺ ሀብታም እዛ ካፌ ገብተህ ምንድን ነው የምትጣጣው? ሰው ቤት መጥተህ ምን ፈልገህ ነው? አሁን መሬት አለች አንቺ ሜሪ የለች። ምን ያረክ? ምን ሜሪ ፈልጋት ነው የመጣኸው? አይደለም እዚህ ድረስ አይደለም። ሜሪ ፈልጋት ነው። ለማንኛውም የኔ ውድ ማሪ ብቻ አንተ ምንም አትጨናነቅ። ደግሞ ቤት እንደዚህ ቤት ስትመጣ እንኳን ነው ልብሰው ቾክዬ እንትን ከፍሪጅ ውስጥ አውጥቼ ለብሼ መጣሁ። እንደዛም ሆነ አለበት መቼስ ሾካካ ማረ ነው ያልከው አንተ። ቆይ ነው ምን አይነት ሸሮምጣ ነው አንተ? አንተ ስርዓት ነው ትሳደባለህ። ኧረ ምን አይነት ነው አንተ? ሸር የለም እንደ ደግሞ አፉ ይከፍታል እንደ አንቺ ዝም ብለህ አብሽ ዘግይ እዚህ አትንጣጣት ባይ ምን ሆንኩ? ሰዓቱ እንዳፋንት የምትቀይረው ምን ፋሽን ነው? እህቶቼ ናቸው። ኦኬ እህት ነው። ፍሬንሸራ የገባ እህት ናት። ምንድን ነው ፍሬንሸራ? ፍሬንሸራ ማለት እንደ ላስቲክ የምትከምፐለው ከንፈር የጎተትክ የሳምከው ፍሬንሸራ እሱ ነው። ኦኬ አሁን ከእሷ ጋር ስሳሳም አይታኝ ነው? አይ አይታችሁ ነው። ሚስቴ ታዲያ ጓደኛዬ ተላልሰም ነው? ማን ጓደኛ ነው? አንቺ አሁን ለኔ አንተ ሰሳይነቱ እዛ አፍንጫ ድረስ ይሄድ ነው ትመጣለች አልኩ። እንግዲህ መደወል አትላጪ ተማጣ ማለት ባይ አትላጪ እዛም የምትመጣመጭበት ተመጣመጪ በቤቴ እንዴ ሄጂ በቤቴ አትባይ ሾካካ መሬት አለች። እሱ ልገላግለው እስከ መጨረሻ ልጅ ነው እንዴ ሰበብ ይሆንባል። አትገላግለኝ በእናትህ ልደባደብ አትገላግለኝ እንጂ እንዳልሰኝ አራቅም ነው አንቺ ስራ ያሽሽ ባላገ ጓደኛሽ ላይ ዝሙት የምትፈጽመ ዝሙታ ተስማምተን ነው እንዴ? ምንም አታስብ። ተስማምተሽ ነው እግዚአብሔር ይቅር ይበል። እሳት እናንተ ነው ይቅር ይበላል። እጂ አይነ ብቻ ነው ይቅር ማለት የሚባለው። አንቺ ጋር ምን አገባ? በቃ እንደዚህ ነው ወሬ የሚወጣ አንተ ቅድም ካፌ መተህ ምንድን ነው ያረካው? ሚስትህ ብላልከው ደግሞ ያቺም ጓደኛ አለ ብላ እኔ አሁን ቀንቼ እንዳይመስል አንተ ጋር የመጣሁት እሺ። ምን ሰራ ነው የምትጣጣው ታዲያ? እንደዚህ ስለዚህ ቤት ነው የመጣሁት። ቱቦ አንተ ምን ጠየቀኝ? እንደዚህ ብለፈልፈው ታዲያ ምንድን ነው እጁ ለመቶ ብር ብለህ ነው እንዴ መጣሁ? እዛ ያልከፈል ምን ነው 100 ብር? ሻይ ስንት ነው? ምን ነው 100 ብር? 100 ብር ነው። ከዛ አይበልጥም። አሁን ቢደርስ ተወራዋለን። ኧረ በእናትህ አጭቅጭቀንኛ እንዴ ምን ሆነ ነው? ማለት የምትወረብረኝ አንተ ላይ ነው ማለት ነው ወረብራል ያሉት በሰማሽ ቤት ውስጥ ቁጭ ብለሽ ወጥተሽ ቤትሽ ያሉ ምንድን ነው የምትይው አንቺ? እንጂ ተረት ነው አይደለም ማዘሙር ነው መሆንም አለበት። ትንፋሽ ተረት ማለት አይደለም። ጥርስ ይርጋው እንደው እማመዝናሽ ያርጋንተ አላዳያለ እኮ ተቆርክሮ ኮስትና ድል ጠቆርኩ። ለምን ያጣምቅ እንደክነቱ ለምን ያጣጭኝ ታዲያ? እኔ አፋር ጣጭ አሁን መሪያት አለች መሪ ጥሪ አንተ እንጂ መልስ ወደዛ ምንድን ነው የምትጣጣው? ምንድን ነው የምትጣጣበት አንተ? ቆይ ምንድን ነው አሁን አንተ አሁን ትዳር የለም አንተ? ምንድን ነው ይኸው አለኝ እኮ አክብሬ ይዤ የለን ምኑ ይኸው ይሻለው በዚህም በሁለት በኩል ሴቶቹ ምን ችግር አለ? ከሁለቱ ትወልዳለህ። በቃ አንዳንድ ጊዜ እኮ ይኸውልህ፣ ኧረ ማሽን ያገልግሎት እያቁም ያንተ ትንፋሽ እንደ ይበላ አንተ እየረጋብከኝ ነው። የሁለት ልጅ የቁማርተኛ ይሁን ጠንቋይ ነህ እንዴ? ዝም ብለህ ጠንቋይ አንተ ነህ። ሴት እያፈራረክ እንትን የምትል ንፍፍት ማሪ ክብርን ከዚህ ሰውዬ ጋር ምናምን ቁጭ ብለህ አታዋርድ በእናትህ ማረ እውነት ከሰሽ እስኪታጠብ ለማንኛውም እኔ ውድ እኔ ልጅ ሄደ አይመልስ ሂድ ጤነኛ አይደለም። ለማንኛውም አትጨቃጨቃት። ለማንኛውም አውራ
ትንፋሽ አይ እንደውላለን። እሺ ማሪ እቺ አታውሪም እንደ ቆይ አታውሪም። እኔ ጓደኛ አለኝ ብለሽ እዚህም እስስት እዛም እስስት እንደ ጃርት ራስሽ እሾክ መወርወር አይደብርሽም? መብታችን እኮ ነው እኛ ከተስማማን። እንዴት ያማከረ የለም እኮ እንዴት ከተስማማ? ጨዋታው ይሄ ነው የኔ ወንድም። ምን ሆነ ነው? ምን ጨዋታው ይሄ ነው? ይሄ ነው ገንዘብ። የስ ክብሩ ከጓደኛ ገንዘብ በለጠብሽ? ብር ሲኖር ክብር ይኖራል፣ ጓደኛ ይኖራል። አለቀ። ክብር ያጥባል። ክብር መቼም ገንዘብ ክብር ያመጣው ቆሻሻ ነው እንጂ በደንብ ነው የሚያመጣው። ለእናንተ ለዳሆች አይሰራም ይሄ። አትዳት ባይ ልጥፍ ኧረ እባክህ በቤት የመጣ ልደበድበኝ ነው እንዴ? ቂጣ እንደ ደርግ ረቅጦ የገዛሽ ልጅ አሁን ወርጫም ሰው ጋር ዋልሽና ፍሽ አትክፋች። እሺ ተው ተው እባክህ ሂጂ ራስሽ ተው እባክሽ። ወሬና አትለኝ። እንዴት ነው ግን የምትችሉት እናንተ ሰቶቹ? እንዴት ነው የምትችሉት? ቆይ ምኑ ለነገሩ ወንዱ እኮ ጃዝባ ነው። ሲነካ ሾርባ ይሆናል። በቃ ከሱ ጋር አርፎ ነጭ ሆኖ መሄድ ሌላ ነገር የለም። ካለ ይሄ እኮ ነው ጨዋታ። ታዲያ ይሄ እኮ ነው ሲኖር ከገንዘብ አይ እሱ አፈቀርሽ መስሏት ይሄ ጅብ የሆነ ጉምሩክ የሆነ ሰውዬ ዝም ብላችሁ ታጫውታላችሁ። ማፍቀር አንችልም እንዴ? ሁለት ሰው ማፍቀር አይችልም እንዴ? እንዴት መብታችን እኮ ነው ማፍቀር። እኔ እና እሷ ከተስማማን። አንቺ ጓደኛ አይደለች? ለአንቺ ጓደኛ አይደለች? በስምምነት ነው። ምነው ስለተቀማ ቀና መሰለኝ። ማን መቀማቱ ቀን ነው? አይ በጣም ቀና። እቺ ሾካካ ያንቺ በጣም አግኝተና እቺ አሁን እኔ ማረኝ ከእግራችን ጥፍር ጫማ አደርስም። አይገርምህም? አንተ ከእግራችን ጥፍር አደርስ ካልሲውም አልደርሰ ካልሲ ተብላላ ጥፍራችን አልኩ እኮ። ቀለሙስ ያልደርሰ ቀለሙም ያልደርሰ ጭራሽ ቀለሙ ላይ ማማረክ እጂ እንደዚህ መላጣፍ ነበር። ስነ ስርዓት። እኔ በእውነት አንድ ነገር ልንገርሽ፣ ሰይጣን ራሱ ወደዚህ ምድር ሲመጣ አቅፋሽ ጦት ያጥብታሽ ያሰዳክሽ አንቺ ነሽ። ምን ነው ልቀፍህ እንዴ? ሄደረዛ ስነ ስርዓት እጂ እኔ አይደለም ላንቺ ለበቅ ላስካለ ራሱ እንዴት ገላይ እንዴት አድርገን በፊት ልጅ ማለት ገጠር ያለች እሺ ንጽህና የወሰድኩ ሰዓት እንዳንቺ እንኳን እንደዚህ ያለው እንጂ ንጽህና አለ። ናይ ቁጭ በይ ሰላም መጣ ቤቴ እንትን ጽዳት ካለ ላጸዳለሽ። ኧረ አጸጁ በእናትሽ ቤታችን እኮ ቆሽሿል ማለት ዝሆን ከሆነ ሰው ጋርም ተቀምጠሻል አይደለም? ካሜራው አቺ ስራት ያጂ አሁን ያንቺ ጉዱል እንጋር እኔ ይኸውልሽ አሁን ያንቺ ሻፋዳ ምናምን መስሎ እንዳይመስልሽ አንቺ ጋር የመጣሁበት ጉዳይ እቺ ጓደኛሽ የምታረገው ነገር ልስጥሽ ቅድም እዛ ቱቦ ሆነሽ ማግለ ጋር መጣሽም እኔ ካፈ በነገራችን ላይ ስራዬ ላይ እንድትመጪ አልፈልግም ከዚህ በኋላ ያ የእናትሽ ቤት ወይ የአባትሽ ቤት አይደለም። ያስፈራራኝ ነው። ማንም ያስፈራራ ስራ ሆነ ያከፍልከው መሰለኝ አንቺ ለምን ትማስተው? እሺ አሁን ምን ያደርክ ነበር ሰውየው ጋር አንቺ? ምን አደረኩኝ? ሰውየው ጋር ጓደኛ አፍንጫ ስር ገብታ ሸራው የጎተተሽ ነበር። ሸራ ነው የምጎተተው። እዚህ ማግና ለመጫነው ሸራ ምን እንዴት ነው የምታወሪው አንቺ? ዙመት እየፈጸመች ነው። ሜሪ በእናትሽ ዝም ብሎ ነው የሚያወራው። በእናትሽ ምን ዝም ብሎ ነው የሚያወራው? የሆነ ሰውዬ በስመ አብ ዝም ብሎ ነው የሚያወራው። አንቺ ግን በጣም ችለሽዋል። በጣም ነው የቻልሽው አንቺ። እኔማ ያኔ ተሸውጃለሁ። በጣም ነው የቻልሽው። እውነት አድናቂሽ ነኝ በጣም። ፎቶ አትነሳው? ፎቶ ሳልፍ ወይ ደስ ይለናል። እውነት? አዎ ደህና ስልክ እንዳለው እኔ ፈለኩት የመጣሁት አንደኛ አንቺ እኔ የከረባትሽው ባለ ያልሽው ሰው ዝሙት ነው። እሄ ተመልኩበት ጓደኛዬ ናት እንደ እህቴ ነው ማለት ያልሻት ልጅ ከሰውየው ጋር እዚህ ዝሙት እየፈጸመች አገኘኋት እያልኩሽ ነው። ትችላላችሁ እኮ በቃ ማስመሰል። እናንተ ትሞት እናንተ ትችላላችሁ ማስመሰል። አንቺ ጓደኛሽ አሁን እዛ አይነት ለማስቀናት ያ ሰማይ ስባሪ የሚያክል ሰውዬ ቅርጽ ያልባ የሆነ ሰውዬ ይዘሽ አልመጣሽም? እንዳይደክም እዛ ሜዳ አሁን ምን ላምጣ ምን ላድርስ ምናምን ስትለው ስለዚህ እንዳይደክም ምን አገባሽ? የራስህ ሆድ የራስህ ጉሮሮ አይደለም? ጉሮሮማ ደርቋል። ሻይ እንኳን አያጠጣችሁም እንዴ? ከንፈር ራሱ ደርቋል እኮ። ምን ሆነ ነው? አሹ ደረቀ ሳልነግርሽ ምግብ አዘን። እሺ ጥርቅ አድርጎ በላብኝ። ማ ያሰድብሻል። ወደዛ ዙሪ። ይሄ አትበይ። ስነ ስርዓት ማነው ጥርቅ አድርጎ ይበላው? አንተ አሁን እሺ አፍሽ ታይ መሬ ባለጋ ሀሹ ባለኩ ሀሹ ብልግና ብርቅ ነው እንዴ? ሀሹ ባለኩ አሁን አፍሽ ሰብስቤ ሂሳቡ አምጪ። ከዚህ በኋላ አጠገቤ እንዳደርሽ። እኔ ምን አገባኝ? ራስህ ጥርግ አድርገህ ለበላህ። ሻብደሽ የምትመጪው እኔ ጋር? እኔ ክፍላለሁ። ማ ሻብደሽ አይደል እኔ ጋር የምትመጪው? ኧረ በእናትሽ ከዚህ ጋር ትጨቃጨቂ። 200 ብሩን በትኝ ለፊቱ ላይ ውጣልኝ። አንቺ እንዴ አትበትኝ። አኛ በእናትሽ ከነቲ በምናምን 500 ሰጣሽ። 200 ራስሽን ራሱ እንዳታስገምጪ። ሰርተሽ እንዳመጣሽ አናዶኝ እኮ ነው የወጣሁት። ማ ብር የለሽም። ሳህን ታጥቢያለሽ። ጭራሽ እንደዛ
ምን ነው ሳህን ማጠብ እንኳን ባንተ ነው የሚሆነው። ክብር ነው። እሺ እንደናንተ ከቦርጫም ያሻው አልኖርም። እኔ አማራ እግዚአብሔር ይመስገን እሱም ጥበብ ይፈልጋል። እሱም እኮ ነው ቦርጩ ላይም ለመተኛት ምና አሁን አንተ ልተኛ ብትል ይችል ልጅ ራሷ ምን ላይ ትተኛል? ብር የለ ቦርጭ የለ ምን የለ አንድ ነገር ሳይኖር የተተኮሸ ሸሚዝ እንኳን የለ። አረ መበደር ይሆናል ቦርጭም ቦርጩ ውበት ነው። of course ሲነሳ ቁናስ ተንፍሶ ከተነሳው ሰው እና ምን አገባው ቦርጩ ከብዶ እንደዚህ አንገበክ በዛ ላይ የእናንተ ይሄ ለብነት ያለ ሰሰይነቱ አለ። ሰው ደክሞ ቁጭ ብሎ አንቀላፋ እኮ ቅድም ሲስብ ራሱ ያንቀላፋ ነው የታበኩ ሰውየው። ምን አገባው? አይ እናንተ ህይወት የላችሁ እንደ ነገ ተስፋ የላችሁ? ሀሳብ ነው የምታወራው። ቆይ ተስፋ የላችሁ ወይ ነው? እሷ ጋር ዝሙት እየፈጸመ ነው እሱ። ደግ አደረገ። ኦኬ thank you dear እሺ ልታጣላን ነበር ከሆነ ዝሙት መፈጸም ተንኩ ያስብላል። እኛ ከተማማን አይመለከትም። አይወጣ አሳፋሪ ናችሁ። በተለይ አንቺ እባልኩ አሁን እናንተ እኮ ወንዶቹም እኮ ምን ያርጉ? እውነት እኮ ምን አትመጥነኝም ስላልኩ ነው አሳፋሪ ማለት ማጥንም አሉ እኔ አንቺ እኔ አልማጥንሽም። በእውነት የተከለከለ ድብ ነኝ ለአንቺ ነኝ ድብ በይ ድብ ዛሬ የሚመታ ድብ ነው። እሺ አንተ ለነገሩ ብር ቢኖርሽማ እዛ ከዚህ ቱቦ ጋር መተሽ እንደዚህ አታወሪም ነበር። ግን ሳይረብድ ማለት ነው ሳይረብድ እንሳግበው። እሺ ሂድ እሺ አባ ይፍቱና ታዲያ አረ እዛ ተፋቼ አባሽ ተፋ አባ ይፍቱ ትላለች እንዴ እዛው ታስረሽ ተቀመጭ። ሾራ አረ አንተ መክሰት ታስሮ ውጣ እስቲ ብሩ ስጪ አሁን ብሩ አምጪ በረ ቅርዛን በትንልሃለን አንተ ምዳበር ብለህ የምትሞተው ለለመቶ ያልሰራሽው ብር መባተንማ ፋሽን ሲቀጥል ማለት ነው ማናጀር ጋር መተነምና እዚህ ነው እንደ ቤታችን ድረስ መተና እንደ ብር የምትቀበለው እዛ ስራና አሰራ አትሞጭሞጭ አንቺ ምን አባባ አሞጭሞጭ አለ እዛ ስራና አሰራ ማለት ሰላስቀፈድደ ውጣልኝ ከዚህ ቀጥ ብለህ ውጣልኝ። ለነገሩ ልክ ነሽ አሳፋሪ ብሩ እና ችግር የለም እንዳደርሽ ነገር በቃ እንዳደርሽ እሺ ያንቺ 200 አፍንጫው ተች እሺ ሶፍት ግዢና ማን ነው ባዝሊን ከስተሽ ቦርጮ እሺ ሰውየው ቱቦውን ቦርጭ ጀሃ ኮድሩን ከቫዝሊን ውጭ አይታየው ዳት አጣብሽ ዝግ ዳት ነሽ አንቺ ያለሽ ኮኮስ ትላለች እንዴ ኮኮስ ወራይና አሁን በዚህ ጫማ አናትን ሳለ እዚህ ቤት ሁሉ አንተ በዚህ አምላክ እንደ አቺ ታይነሽ ወጣለሽ እንደ